ድንገት ስትሞት ጣፋንታዬ በቃ ከቤት መውጣት ሆነ። ለምን? ለሌላ ሰው ተሰጠሁኝ። ለምን ምክንያት? እኔ ባል አልፈልግም ብየዋለሁ። ልጅ ግን ልጅ ይፈልጋል። ሮጦ ሄዶ በሩን ዘጋው። ምንድነው ሰውየው? የጠዋት ነው ህይወቴ ስለተደናቀፈ የከሳቱም ብዙም አላማረ። ለሞት ነው የምንሄደው። አገባሻለሁ ከኔ ሌላ ሰው ማየት አትችይም አለኝ። ከወንድ ጋር ድርሽ አትተቂም ስትለኝ አላቅም አልኳት። እንዴ ለካ አባትዮም ልቡ ወጥቷል። ነጠላ ጫማ በአቅሜ እሱ ካልፈቀደ መግዛት አልችልም። ወስኖ ነው የመጣው ነው? አንቺም አግዘሽዋል? ወደ አውሬነት ተቀየረ። በቃ ተስፋ ቁረጥ፣ አሁን ምንም አትጨናነቅ ነው ያልኩት። ልጅ ልትሞት ስለሆነ ዘና ብሎ ወንድም ነው የሞተው ሳልካፈል ፍቺ የሚባል ነገር አላደርግም። እሱ ለካ አቅጫጫው በሌላ ተቀይሯል። ሳላስበው እጅ ሰጠሁኝ። በቃ በስማ ሰላም ጤና ይስጥልን ተመልካቾቻችን፣ እንዴት ከረማችሁ? በኢትዮጵያም ሆነ በዓለም ዙሪያ ያላችሁ የሰው ዘሮች በሙሉ ሰላም ለእናንተ። እንዴት ናችሁ? የልብ ነው የተሰኘው ፕሮግራማችን ዛሬም ጀምረናል። ይህን ፕሮግራማችን ማየት ከመጀመራችሁ በፊት ዩቲዩብ ቻናሌን ሰብስክራይብ፣ ላይክ እና ኮሜንት ማድረግ እንዳትረሱ። ሰብስክራይብ ባረጋችሁ ቁጥር እኔም በጣም ነው የምታበረታቱት። እንግዲህ የልብ ነው የተሰኘው ፕሮግራማችን ላይ በርካታ እንግዶች እየቀረቡ ነው። የሚያሳዝን፣ የሚያስገርም፣ የሚያስለቅስ፣ የሚያስቅ በርካታ ታሪኮች እየመጡ ነው ያሉት። በዛ ውስጥ ደግሞ ሁላችንም እየተማርን ነው የምንገኘው። እናንተም ታሪክ አለን ካላችሁ በ0905832283 የስልክ መስመራችን ላይ ደውሉልን። በቴሌግራም፣ በዋትስአፕ፣ በኢሞ እና በቫይበርም እንደዚሁ የህይወት ታሪካችሁን በ5 ደቂቃ ቀርጻችሁ ላኩልን። አይተን ገምግመን እንጠራችኋለን። የዛሬ ፕሮግራማችን እንግዲህ አሁን ይቀጥላል። የዛሬ ባለ ታሪካችን ታሪክ ምንድነው? ከየት ነው የመጣችው? የምታጫውተን ታሪክን ለመስማት ጓጉቻለሁ። እናንተም ከኛ ጋር ቆዩ። እኔ አርቲስት ገነት ንጋቱ ከእናንተ ጋር አብሬ ቆያለሁ። እንግዲህ የዛሬ ባለ ታሪክ ምንድነው? እንዴት ነሽ? እግዚአብሔር ይመስገን። ሰላም ነሽ ወይ? ደህና ነኝ እግዚአብሔር ይመስገን። እንኳን ደህና ቆየሽ። ሰላም ነው? ደህና ነኝ እግዚአብሔር ይመስገን። እስቲ ሙሉ ስምሽና ከየት እንደመጣሽ? ፍሬህይወት አክመል እባላለሁ። ከዚህ ካምፎ ነው የመጣሁት። ጉራጌ ክልል ነው ትውልዴ። ያደኩትም እዛ ነው። ቢያንስ እስከ 10 ዓመቴ እዛ ነበርኩኝ። ከ10 ዓመት በኋላ ሄድሽ? ከ10 ዓመት በኋላማ ወደ አዲስ አበባ ነው። እስከ 10 ዓመት እዛው ነው ያደኩት። እስቲ እስከ 10 ዓመት የነበረሽን ታሪክ፣ አገር ቤት የነበረውን ታሪክ። አገር ቤት የነበረው ያው የልጅነት ትውስታዬ እናቴ በህይወት እስከነበረች ሰዓት ድረስ የደስታ ህይወት ነበረ። እስከዛ ድረስ ውሃ እንኳን ቀተን መጠጣት አንችልም። ለቤቱ የመጀመሪያ ልጅ ነኝ። ከኔ በታች ደግሞ 4 አሉ። እኔ የመጀመሪያ ልጅ ነኝ። ለቤት የመጀመሪያ ልጅ ነኝ። በስንት ዓመትሽ እናትሽ አረፈች? ነፍሷን ይማር ነው አላቅም፣ ግን ያው ውሃ መጠጣት አንችልም። ገና ልጆች ነን። ከነሱ ትንሽ የተሻልኩ የሚባለው እኔ ነበርኩኝ። ስራም አልለመድሽም? ምንም ነገር ውሃ ቀጥቶ መጠጣትም አንችልም። ማዘር ገበያ ስትሄድም እሷን ጠብቀን ነው እስከምትመጣ ድረስ። ያው አራስ ቤት ነው የሞተችው እሷ። 4ኛ ልጇ ወልዳ ከኔ 5ኛ ልጅ ወልዳ ነው ማዘር አራስ ቤት ነው የሞተችው። እስከዛ ድረስ እንግዲህ የደስታ ህይወት ነበር። ምንም ቤቱ ስራ አትሰሪም? ምንም ነገር ምንም። የሚገርም ነገር ነው። ምንም በቃ ወጥቶ ተጫውቶ የተዘጋጀው ገብቶ በልቶ በቃ ከእረኝነት አብረሽ መሮጥ ምናምን እንጂ ሂደን እንኳን ስንመጣ ውሃ ይዘን አንመጣም። ማለት ትልቅ መባለውም እኔ ነኝ። እኔም እንደ እንቁ ነው የምታየኝ። ምንም የምታዝዘውም ነገር የለም። ስራ ማዛንም አታውቅም። ያው ከ10 ዓመት በፊት ነው የሚሆነው። እሱም ያው ዝም ብለሽ እንደው አቀበለኝ ይሄን አድርግ ምናምን መባል ነው የሚጠበቀው። እኔ በእናቴ እጅ አንድ ነገር ታዝዤ ለእናቴ ያቀረብኩላት ምለው ትውስታም የለኝም። እኔ ብዙ ሰው እንዲያስተውል የምፈልገው ነገር ብዙ ቤተሰብ ልጆችን ባለማሰራት በጣም ፍቅሩን የገለጸ ይመስለዋል፣ ኃላፊነት የተወጣ ይመስለዋል። ቤት ውስጥ ቡና አፊ ማለት፣ ቃጠቢ ማለት፣ የሆነ ቦታ መላክ ምናምን በተለይ ኑሮ ሙሉ ሲሆን እንደ ጎዳ አድርገው የሚያስቡ ብዙ ሰው አለ። በጣም እንዲያስተውሉ ትፈልጋለሁ። እኔ ልጆቼን ወፍጮ ቤት ልካለሁ። ይዤ ሄጄ በቀደማ ወፍጮ ቤት ይዤ ሄጄ ሰው ሁሉ ገርሞት በቃ አፋቸውን ይዞ ነበር የሚያዩኝ ነበር። ዱቄት በዱቄት ሆኖ በመዘብዘፊያ በርበሬ ተሸክሞ ማለት ነው የሚሄደው ማለት ነው። እና እኔ ምንም አይመስለኝ ከኋላ እሱን ከፊት አስቀድሜ ተሸክሟል። ወፍጮ ቤት አብሮን ነበረ። ሰው በጣም ነው ደንግጦ እንዴት ነው ታሰራው ነው? አዎ እንደተሰራለች አይደለም። ግን የትኛው ቀን ለኔ የተፈቀደው ስንት ጊዜ ስንት ዓመት እንደሆነ አላውቀውም። የሁላችንም እድሜውን ጥጋ አናውቀውም። እና ትንሽ ቢሆን ልጆችን እያስለመዱ ማሳደግ በጣም መልካም ነው። ልክ ዞር ስትይ ዓለም ነው የምትገለበጥባቸው። አዎ እንደዛ ሆነሽ በትክክል። እኔ አሁን እንግዲህ በዛን ሰዓት ውሃ ቀተንም መጠጣት ማንችል ነን። ሁላችንም ማዘር ስር ነው ያለ ነው። ድንገት እሷ በቃ
ስትለየን የምርም አልመሰለንም ማለት እኔ እስከዛ እድሜ ድረስ እንግዲህ ከኔ በታች 4 ተወልደዋል ብዬሻለሁኝ እስከዛ ድረስ ሞት የሚባል ነገር እንዳለ አላቅም ካጠገቤም ሰው ሞቷል የሚባልበትም ሰምቼም አላቅም ኑሯችን የደስታ ነው በቃ ፋዘር ነው ወደ አዲስ አበባ የሚባል በቃ የሆነ ልብስ ይዞልን ሲሄድ ምናምን አስታውሳለሁ ይዘው ሲመጡ እንጂ ሌላ እኔ ሰው በሞት እንደሚለይ ራሱ በማናቀበት ሰዓት ላይ ነው ማለት ያው የመጀመሪያ ልጅ ነኝ ልሻለሁ እንጂ ከኔ በታች አሁን 4 ተወልደዋል የሆነ የዓመት ልዩነት ምናምን ነው ያለን ማዘር ቶሎ ነው የወለደቻችን ሁላችንም እኩል ነን በቃ ትልቅ ተብዬ የምጠራ እኔ ነኝ እንጂ ድንገት ስትሞት ጣፋንታዬ በቃ ከቤት መውጣት ሆነ ለሌላ ሰው ተሰጠሁኝ ለምን ምክንያት በቃ በዛን ቤት ውስጥ እናታችን ያው እንደምታውቂው ሸክፋ ነበር ያዘችን ገበያም ስትሄድ ምንም ስትል ምታዝለው ታዝላለች ምን ምትለውም ለሰው ምታስጠብቀውም ታስጠብቃለች ብዙ ጓደኞችም ብዙ ጎረቤቶችም ማዘር ይወዷት ነበር ያ ሁሉ ነገር ቀረ በቃ ቀረ የኔ ጣፋንታ ለሰው ቤት መሰጠት ሆነ ከዛው ከኛ ትንሽ ሄደት ብሎ ለሌላ ሰው ተሰጠሁኝ ማለት በደሞዝ በመናምን አይደለም ምግቤችዬ ልጅ እንዳዝል ነው እንድትበይ ብቻ እንድበላ በቃ እንደራሴ በቃ ራሴ ችዬ እንድቆም እዛ ጋር እንዳድግ ለሌላ ሰው ተሰጠሁኝ እዛ ደግሞ እኔ እንግዲህ በቃ ቅዳሜ ማዘር በነገራችን ላይ ስትመጣ የሆነ የዳቦ ቂጣ ነገር ገበያ ላይ እንደዚህ ዳቦ ሙልሙሉ የሆነ ነገር ይዛ ትመጣለች ብቻ ብርቱካን ሙዝ ምናምን ይዛ ትመጣለች እና ያ ጉጉት ቅዳሜ በመጣ ቁጥር ሁሌ ያለ ከኔ ጋር ቅዳሜ እስከ እንዲመጣ አጓጓለሁኝ እዛም ቤት ሆኜ ምክንያቱም ቅዳሜ የምትመጣ ነበር የሚመስለኝ እና በቃ አልቻልኩም ሴትዮዋም ዱላዋ በቃ ማለት ትላንት ከእናቴ እንደነበርኩ ራሱ እናቴ በሞት እንደተለየች ራሱ የምታስብ አልነበረችም አሁን ሳስባት ሴትዮዋ በጣም ዱላ ነው አታዝንልሽም የምን ማዘን በቃ ለሊት ትቀሰቅሰኛለች ልጅ አዝላለው በቃ ስድብ ነው ዱላ ነው ከዛ ጠፍቼ ቤት መጣሁኝ አልፈልግም ብዬ ቤት መጣሁኝ ቤት ስመጣ ደግሞ ፋዘር አግብተዋል ብዙ አልቆይም እናትሽ ከረፉ በኋላ አልቆየም ያው አያቴ የአባቴ እናት ነበረው ከጎናችን እሳቸውም አሮጊት ናቸው ያው ለልጆቹ በሚል ነው በሰዓቱ ብቻዬን ከማሳድግ ልጆቼም ታሳድግልኛለች በሚል ነው ፋዝ በቃ ያቺ ሴት ከመጣች ስመጣ ሌላ ሴት አለች በቃ ነገሩ ሁሉ ተቀይሯል ማዘር ቤት የለችም ለቅሶ ነው በቃ ምንም ነገሩ ሁሉ ማጨብጫው አይነት ሆነ በቤትሽ ባዳ ሆናችሁ በቃ ቤት ስመጣ እኔም ተጨመርኩባት ሴትዮዋ በቃ በጣም ኃይለኛ ነች አሁንም ኃይለኛ ነች ቢያንስ አሁን እንግዲህ እግዚአብሔር ይመስገን ወልዳለች 3 ልጆች ወልዳለች እህት ወንድም ሰጣኛለች ግን ለኛ አሁንም የተረጋጋች አይደለችም እውነቱን ምነግርሽ አሁን እኔ ገጠር ለሞት ነው የምንሄደው ለለቅሶ እንጂ ይሄ አባቴ ለማየት አባቴ ለመጠየቅ ብለሽ ወደ ገጠር እኔ ያስቤው ማላቅም አስተሮ ማርያም አለች በአመት አንዴ ለዛም ሄደሽ ለ2 ቀን ወይ ተጣልተሽ ወይ ተሰዳድበሽ ነው የምትወጪው እንጂ አሁንም ያው ነው ግን ያ ነገር በቃ እየበዛ እየተደበደብሽ የሷ ቤተሰቦች ይመጣሉ እንዴት ይሄ ሁሉ ለምን በቃ ይሆናል አይደለ እኔ እንጂ የፋዘር ልጅም ራሱ አንመስልም እዛ ቤት በቃ እንደ ቆይ እሳቸው ይሉ ይሄ ሁሉ ሲሆን አቁ ፋዘር ቤት አይውልም ታማኝነት ደግሞ ከኛ ያገኝም ከሷ ነው የኔ በቃ አራት በሉ እና ሳይበሉ እኔ በልቼ ነው እንደ ያስተኛዋቸው ትላለች በቃ ይሄ ነው አው ማለትም አንችልም አይ ማለትም አንችልም ስትፈልግም አጠፉ ወይ እንጨት ላይ ወጡ ወይ ሆነ ነገርም ግርፋ ያለ ማታ ፋዘር አንጠልጥሎ ነው የሚሰቅለን በጣም ይማታል በጣም ኃይለኛ ነበር እንዳሁን እጅ ሳይሰጥ በሰዓቱ በጣም ኃይለኛ ነበር ታናሽ ወንድሜ ነበር አለ አሁንም እዚሁ ነው በሱ ኃይል ነው ምግብ መንቀብሰ እኔ በተለይ ምግብ መቀምሰው እሱ ነው አይተኛም ደና ነገር ከተሰራ አይተኛም አምጪ ነው የሚለው አልተሰጠንም ይናገራል አልተሰጠንም አልሰጠችኝም ለኛ አልበላንም ይላል እሱ ካልበላ ነው እኛ የምንበላው እሱ ከበላ በቃ አለቀልን ከጠገበ ተዛ ይለው እሱ ከጠገበ ተጠቅልሎ ይተኛል መጠየቅ አትችም መናገር አትችም ያለሽ አማራጭ ዱላ ነው እሱ እያለ አይደለም የምንመታው እሱ በሌለበት ነው እገልሻለሁ እስኪ ወንድ ነሽ ትላለች ያን ላይፍ በጣም እየበዛ ሲሄድ ከዚህ አንድ ዘመዳችን ሄደች ወደ ገጠር አጋጣሚ ወንድሟ ባለቤት ወልዳ ነበር የእንጀራ እናትሽ አይ የጎረቤት ሄደቻ
ከዚህ ለእንግድነት ስትሄድ ለምን እቺ ልጅ አሰጠኝም ትለዋለች ለፋዘር። ይዘሽልኝ ሂጂ አላት። በቃ ባንድ አፍ ነው ይቅለልልኝ ነው። አዎ በቃ ሰው እንዲቀንስ ነው። መጣው እግዚአብሔር ይመስገን። ያው አልተማርኩም ምን አላልኩም እንጂ እሷ ጋር እግዚአብሔር ይመስገን ጥሩ ሰው ነበረች። ማሳደግ አዎ ደህና ነው። ይሄን አክል የበደለችኝም የጎዳችኝም ነገር የለም። አልተማርኩም ምን አላልኩም። በቃ ራሴ ያው ወጣው ገባው ልጅ ማዘል ነው ስልስል ያው እኔም እያወቅኩኝ ራሴን እንትን እያልኩ መጣሁኝ። አላረመኝም። እዛው ተመልሼ ደግሞ ወደ አገር ቤት ገባሁ። ለምን? ወንድሞቼ ናፈቁሽ? አዎ በጣም። እነሱም እያደጉ ነው። ሲሄድ ሁሉም በየሰው ቤት ተበታትነዋል እንዳለ። አዎ ትንሿ ብቻ አራስ ቤት ጥላት የሞተችው ብቻ አያቴ ጋ ናቸው። ሌላው በየሰው ቤት ተሰጥተዋል። ይሄም ኃይለኛ ያልኩሽም ወንድሜ እረኝነት ለሰው ተሰጠ። በቃ ቤቱ ባዶ ነው። እኔ ሲሄድ በቃ ጦርነት ነው ለምን መጣች በሚል እዚህም ምክንያቱም ሰውየው ለእኔ ምንም ያደርግልኝ ነገር የለም። ያመጣኝ ልጅ ማዝልለት ፋዘር ነው ተቆጣጥሮ በደሞዝ ነው በ10 ብር ይሁን በ5 ብር ይሁን ብቻ አላውቅም። በእንደዛ ተነጋግሮ ነው። ግን በየሰዓቱ መላክ አለበት ወደ ገጠር። ወስድብሃለሁ እያለው ነው የሚያስፈራራው። ፋዘር ጋር ያቺን ገንዘብ ይወስዳሉ። በስማም ነጠላ ጫማ ለእግሬ ከራሳቸው ካልሆነ በእኔ ገንዘብ አይገዛም። ካላካት ወስድብሃለሁ ነው። በዛ ተጽዕኖ አለፍን። ሲሄድም በቃም ነገር አለሙ መልሶ ተቀያይሯል። ያው አያቴ የሆነ 30 ብር ነበር በዛን ሰዓት ውጪ ያሉኝ። በቃ ውጪ ሂጂ 30 ብር ትራንስፖርት ደርሶሽ ወደ አዲስ አበባ እዛው ሂጂ እዛው ሄደሽ እንደሆንሽ ብትሆኝ ይሻላል እዚህ እየሞትሽ ከማይሻልኝ። እውነትም በቃ ሴትዮዋ በጣም ወልዳለች። እኛ ጨራሽ በቃ እዛ ቤት መንግባት ፍላጎትም መብትም የለንም በሰዓቱ። እሷም ልጅነትም አለባት ይሆን አላውቅም። እኔ አሁን ቁጭ ብዬ ሳስበው እኔ አደርግ ይሆን እላለሁኝ የምር። እና ተመልሼ መጣሁኝ እግዚአብሔር ይመስገን። ያን ፈተና የልጅነት ፈተናዬ እንግዲህ በራሴ ተወጣው። እዚህ ሰው ቤት ገባሁኝ። ያው ሆድ ለስራ የሚባል አለ አይደለ? እየሰራው ደግሞ እሱን መርዳት ሆነ። ፋዘር ትልካለሽ? እልካለሁ ያው ልጅነት አለ። እንደ ዛሬ ወደ ኋላ ሆነሽ አታይም። በቃ ካላኩ ይመጣል አምጪ ብለው። አዎ ይመጣል። በቃ አመትም 2 አመትም ጠብቆ ይመጣል። ግድ ላረፋ ፋሚሊዎቼ እንዳለ ሙስሊሞች ናቸው። እኔ ነኝ ኦርቶዶክስ። ቀይረሽ ነው ሃይማኖትሽን? እኔ በልጅነቴ ያደኩበት ቤት ክርስትና ነው። ኦኬ። በልጅነቴ ነው ሃይማኖቴን የቀየርኩት። በትዳር ምናምን አይደለም፣ በልጅነቴ ነው። ያ ነገር ያን ተጽዕኖውን ለመፍራት ቀጥታ ልካለሁኝ። ስልስል እንግዲህ እግዚአብሔር ይመስገን እዚህ ደርሻለሁ። የሚቀመጥ ነገር አታስቀምጭም? ምን የሚቀመጥ ብሎ ነገር የለም። ልብስም አልገዛ በዛን ሰዓት እንኳን የሚቀመጥ ተቀማጭ ብሎ ነገር ይቀርና ልብስም አልገዛ። ሰዎች ናቸው የሚያለብሱኝ። ያቺ ተጠራቅማ ለሱ ነው። ምንም መሳቸው። ሌሎቹ ውስጥ ታዲያ አሁን ምን ላይ ናቸው? እንዴት ኖሩ? እንዴት ቆዩ? ሌሎቹ እንደኔ አይደሉ። ቢያንስ ጎበዞች ናቸው፣ ይዛሉ ራሳቸው። ከኔ ኋላ ያው በቃ በሰዓቱ እኔ ላይ ነበረ ሁሉም ተጽዕኖ የነበረው። እነሱ ከመጡም በኋላ ለፋዘር ይሄን አክል እንትን አይልም። እነሱም አሁን እግዚአብሔር ይመስገን ጥሩ ላይ ናቸው ያሉት። ማለት ሁሉም የራሱ ትዳር ይዘዋል። ሁሉም ራሱ ችሎ ቁመዋል። ያደኩት ጎላ ሚካኤል ነው። ኦኬ። ሰው ቤት ጎላ ሚካኤል ነው። አብዛኛው እድሜ ጎላ ሚካኤል ነው። እስከ 2008 ያለፍኩበት ጎላ ሚካኤል ነው። ከዛ በኋላ አገባሽ? አገባሁ። እንዴት አገባሽ? እንዴት ተገናኘሽ? ታሪኩን እስቲ በደንብ አውሪ። በጣም ፋንታ የምትይው ነገር አለ አይደል? አንዳንድ ጠዋት በመልካም ከነቃሽ ማምሻሽም በደና ይሆናል ብዬ አስባለሁ። የጠዋት ነው ህይወቴ ስለተደናቀፈ የከሳቱም ብዙም አላማረም። ማለት በቃ ራሴን ቻልኩ አልኩኝ። ሰው ቤት ገባሁኝ። ለካ ለአባቴ መስጠት የለብኝም ግዴታ የለብኝም። አላስተማረኝ ምን አላለኝ። እድሜን በሙሉ ለምን ለሱ ስሄድ ሳምንት አልቀመጥ በዱላ ነው መውጣው የሚል ነገር በቃ እንትን አለና ውስጥሽ። አዎ በቃ የምሰራበት ቤት ለቅቄ ወጣሁኝ። የት ገባሽ? ለቅቄ ወጥቼ እዛው ወደ ጎላ ሚካኤል አካባቢ ትንሽ የቤት በ40 ብር ተከራየሁና በቃ ራሴ እችላለሁ አልኩኝ። በቃ አላያቅም ስለአባት ስለምን ከዚህም በኋላ ያገባኝም ብዬ ራሴ እንድቻል አልኩኝና አንድ እናት የሆነች እናት አጋጠመችኝ። እሷ ቤት ተከራይቼ ገባሁኝ። ጭማቂ ቤት ገባሁኝ። ወደ ተክለ ሃይማኖት ጁስ ቤት ገባሁኝና አደናቃፊ አታጭ ውስጥ ነበር የምሰራው። እንዴት እንዳገኘኝ አላቅም። አሁን የልጆቼ አባት እኔ ከዛ በፊት ስለ ወንድ ስለ ትዳር ምንም ማቀውም ነገር የለም።
እዛም የኖርኩበትም በጣም ሃርድ ነው። እንደዚህ ነገር የለም። በቃ ድንገት እሱ እጅ ላይ ወደቅኩኝ። ወደድሽው? መውደድ አይደለም በቃ የሆነ አለ አይደለም። እኔ አሁን ሳስበው መውደድ ነው እላለሁኝ። አሁን ባለሁበት እድሜ ላይ ፍቅር ምን እንደሆነ ስለማቅ በዛን ሰዓት ስለ ፍቅር ስለምናምን ማቀው ነገር የለም። ጥሩ አልጋ መግዛት፣ ጥሩ ቤት መከራየት፣ ራሴን ችሎ መቆም ነበረ። እዛ ቤት ተከራይቼ ስገባ ሴትዮዋ እንደ ልጇ ነች። ስወጣ በሰዓቴ መውጣት አለብኝ። ስገባ በሰዓት ማለት በቃ እንደ እናት ልጅም ነኝ። በጣም ትቆጣጠረኛለች። ያ ሰውዬ ድንገት እሱ እጅ ላይ ወደቅኩኝ። እሺ። ጠዋት በርጋ ይቆማል፣ ጁስ ቤት ያደርሰኛል። ቤት? አዎ፣ የተከራየሁበት ቤት። ማታ ደግሞ ከጁስ ቤት አንስቶ እዛ ግቢ ያስገባኛል። መውጣት አልችልም። ኦኬ። አገባሻለሁ፣ ከኔ ሌላ ሰው ማየት አትችይም አለኝ። ድንገተኛ ጥያቄ ነው ለኔ። ከዛ በፊት እንደዛ አይነት ጥያቄ ተጠይቄም ይሄ አገባሻለሁ የሚባል አማርኛ ተጠይቄም ሰምቼውም አላውቅም። በሰዓቱ ወስኖ ነው የመጣው ነው? አንቺም አግዘሽዋል? አላገዝኩትም። በቃ ማፍቀር የሚባለው ነገር ለኔ ሁሉም ነገር አዲስ ነው። በቃ አለ አይደል አፍላ እድሜ የሚባል ነገር በቃ ሁሉም ነገር ለኔ ድሎት ነው። ያ ሰውዬ ካገባሁት በቃ ሀብታም ሆኜ ጥሩ ቦታ ደርሼ እንደምቀመጥ ነው ያሳስኩት። በቃ ኬክ ቤት ነው የምሰራው፣ በጣም እንደዚህ ነኝ፣ በቃ ይሆናል አይደለም ኑሮ አለኝ ምናምን በቃ ምን ጭማቂ ቤት ምን አጨመላለቀኝ። በቃ ካገባኝ ምን ችግር አለብኝ? በቃ እንደውም እንደዚህ ሆኜ ወንድሞቼን እንደዚህ አድርጌ ባሪፍ በቃ ጭንቅላቴን አሳምኜ አያገባሽም አልኳት አከራይ። ኦኬ ተይ ስትልሽ? አዎ ተይ ይሄ ሰውዬ አይሆንሽም። ከየት ነው የመጣው አለችኝ። አላውቅም አልኳት። የት ነው የሚኖረው ስትይ 51 አልኳት። እዛው 51 ማለት ከኛ ተሻግሮ ነው። የማን ልጅ ነው ስትይኝ እኔ አላውቅም አልኳት። ተይ ቅርብሽ ፍሬ ያጠፋሻል አለችኝ። አያገባሽም አልኩኝ። በሌለችበት የራሴ ቤት ነው መንገባው ነው ያለኝ እሱ። ለካ እዛው ተክለ ሃይማኖት ላይ የሆነች ቤት ተከራይቶ ትንሽ ቤት ተከራይቷል። እቃ አላት ለካ ሰዎቹ እስከነቃው ነው ያከራዩት። በስማ በጣም ከባዱ የኔ ፈተና እዛ ጋር ነው በቃ የተጀመረው። ሙሉ ቃን ያለኝ ብሎሻል? አረ ሙሉ ለሙሉ ራሴ ችዬ ነው የምኖረው አለኝ። ራሴ ችዬ ነው የምኖረው። በቃ ከተወሰነ ቀን በኋላ እዚህ አይደለም ሰርግ የምናደርገው፣ እኔ ወደ ሽምግልና ልካለሁ ምናምን በቃ የላ ፋንታሲ ውስጥ በቃ ምንም በዛን ሰዓት እኔ ብታይኝ በቃ እንደ አበባ ፈነዳሁ በቃ ማለት ትችያለሽ። ደስታው እንዴ ተሰቃይቼ እስከዛሬ ሰው ቤት ኖሬ ምን አሰቃይኝ? እንደዚህ ትዳር ለሚይዝ እንደዚህ ለምን በቃ ከራሴ ጋር ሙግት ጀመርኩኝ። ወደውንም በሌለችበት ቀይን ይዤ ወጣ የተከራየሁት። ምን ያህል ጊዜ ቆይተሽ ከሱ ጋር በጓደኝነት? 2 ወር። ወዲያው በቃ ወዲያው 2 ወር እኮ ምንም ወደዚህም አልኩሽ እኮ በቃ ድንገት ፀሐይ ላይ ስትሰጪ የሆነ በቃ ምንም ግራም ቀኝም የምታይበት አቅጣጫ የለም። አዎ ብዙ ሰው እንደዛ ይተሸወደ ድንገት ነው በቃ። እኔ እሱ ለእጅ ላይ የወደኩት ድንገት ነው። ምንም ይሄን ያክል አሁን አመት 2 አመት ምናምን ብሎ ነገር የለም። የመጀመሪያ ወር ክራይ ከፈልኩኝ ከሱ ጋር ሆኜ ያቺ 40 ብር ሁለተኛው ከፍዬ ሳምንት ራሱ የተቀመጥኩበት አይመስለኝም። እቃዬን ጠቅልዬ ወጣሁኝ። ሲሄድ ቤቱ ያምራል። ለካው እስከነ ሙሉ እቃውን የተከራየው። ደስ አለሽ ገቢ? ደስ አለኝ በቃ ጥበቷ ነው እንጂ በቃ ደስ አለኝ። እግዚአብሔር ሆይ ተመስገን ብዬ ፈጣሪና መስግኜ ኑሮ ጀመርኩኝ። እሱ ጠዋት ይወጣል በቃ ይሆናል አይደለም። ምንም ያወኩት ነገር የለም። እንልቀቅ ይሄን ቤት አለኝ። 2 ወር ምናምን ተቀምጠን ቤቱን እንልቀቅ አለኝ። ወጣለሽ? እንውጣ በቃ እንውጣ ማለት እንልቀቅ አለኝ። ምክንያት ምንም ትጠይቂያለሽ ብለሽ ነው ገኒ በዛን ሰዓት በቃ እኔ በቃ ምንም እንትን የሚለኝ ነገር የለም። ሙሉ እቃ ነው ቤቱ ሙሉ ነው። ሙሉ ቤት ነው የገባሁት። የኔም ለጤንነት እቃዬን እዛ ላይ ተደበላልቋል። እንውጣ አለኝ። ለምን ስለው አይ በቃ ጠቦናል እንውጣ ሌላ ቤት እንቀይራለኝና እዛው አካባቢ ሆኖ ወረድ ብሎ እኔ እቃ እንደሚወጣ ነበር ያወቅኩት። ስንወጣ ሴትዮዋ መታ በርጋ ቆመች። እቃ ተቀላቅሎ እንዳይወጣ አለች። ዋየው የምን እቃ ነው ስላት አይ እቃ እዚህ ያለው አልጋው ምናምኑ የኔ ናቸው አለችኝ። አላወቅሽም እንዴ አለችኝ። እኔ ያላወኩም የኔ ነው አለኝ አልኳት። መጣሱ አይ እኔ ሙሉ እቃን እዛ እንትን ብያለሁ ምናምን አለና ብቻ የሆነ ክብክብ ያለ ነገር አለ አይደል? ያቹ የራሴው እቃ ብቻ ከዛ ውስጥ ወጣ። ያንተ እቃ ስለው በቃ የኔ እቃ የለኝም በቃ ይሄ ነው አለኝ። እቃሽ በቃ የራስሽ ነው እንጂ ሌላ እቃ የለም ማለት። ወይ እና ምንም አታውቂም? ከየት ምንድነው ሰውየው?
አታውቂም? ምንነትም አላውቅም። በቃ ከዛም በኋላ ግራ ገባኝ። እዛ የወረዱት እቃዎች የኔ እቃ ብቻ ናቸው። የሱ አንድ ሻንጣ ልብስ፣ በቃ ሌላ ነገር የለም። አጎቴ ጋር ነው እቃዬ ያለው አለኝ። ለምን አላመጣህም ስለው አይ ከነሱ ጋር ስኖር ስለነበረ ባንዴ እቃ እንዴት ይዤ እወጣለሁ? አንቺ እኮ ብቻሽ ስትኖሪ ስለነበረ ነው እቃሽን አንድ ላይ ዝም ብለሽ ይዘሽ ወጣሽው የሚል ማሳመኛ ደግሞ መጣ። ተቀበልሽ? በቃ አማራጭ የለሽ። ያን ተቀበልኩኝ። ባለው ነገር ሐሙስ አመጣለሁ፣ አርባ አመጣለሁ፣ በዚህን ቀን እጨናለሁ እያለ ቀናቶች ሄዱ። እኔም የመጀመሪያ ልጄን ለካ አረገዥ ያለው አመመኝ። በዛ መሀል በጣም ታመምኩ፣ አመመኝ። በቃ የሆነ ልጅነትም አለ፣ አፍላም ነኝ። ምንም ይሄን እንደዚህ እቃ መጣ አላመጣ እንዲም በሰልም ብዬ የምጠይቅ አይነት ቦታ ላይ አልነበርኩም። ሴት ጤና ጣቢያ እርጉዝ ነሽ አሉኝ። የ3 ወር እርጉዝ ነሽ አሉኝ። የሄድኩት በነገራችን ላይ በ3 ወር መከላከያ ልወጋ ነበር። ለካ እንደዚህ የሚባል ነገር አለ። የወር አበባ ሲቀር አታውቂም? ምንም አላወቅኩትም። የወር አበባዬ በነገራችን ላይ ከጀመረኝ ራሱ አመት እንኳን አልሆነኝም። በስማ የመጀመሪያ እርግዝና በቃ ስንት አመት እድሜን አሁንም አላውቀውም። ባቦ ሰጠኝ ነው የምንኖረው። ያው አልተነገራችሁም? እድሜ አልተነገረንም። አንዴ ስንወጣ አንዴ ስንወርድ እማዬ አለ ልጄ ሁሌ 28 ነሽ እንደምታውቂው ላይ 28 አመት ሲል ስለወጣ መቼ ነው እድሜሽ የሚቀየረው ብሎኛልና በዛ ነው እየኖርን ነው ያለነው። መከላከያ መርፌ መወጋት ፈልጋለሁ አልኳት። እዛ ሂጄ የምን መፍስቴ መከላከያ እንዴ ዝም ብለው ይወጋል እንዴ አለችኝ። በቃ ዝም ብሎ ከወንድ ጋር ደርሽ አታውቂም ስትለኝ አላውቅም አልኳት። እንዴ እርግጠኛ ነሽ አለችኝ። አሁን እንዴት አስበሽ መጣሽ አለችኝ። አይ ሴቶች ይወጋሉ ሲባል ሰምቼ እኔም ልወጋ ነው የመጣሁት አልኳት። እርግጠኛ ነሽ? እሺ በቃ አለችና ግን እኮ ልትወጊ ሽንት ያስፈልጋል አለችኝ። ማለት እሱን ሰተሽን ነው መወጋት ምትችው ብላኝ፣ ኧረ ችግር የለውም ስጭኝ በቃ ማምጫ አልኳት። ተቀብዬ ሽንቱ ስሰጣት እርጉዝ እኮ ነሽ አለች። ፈጣሪ ሆይ በጣም ነው ደስ ያለኝ ዛሬ ገንዬ እንግዳ አድርገሽ ስለጋበሽኝ አመሰግናለሁ። በጣም ሞልቃቃና እርጉዚት የተሰኘው ተወዳጅ ፕሮግራማችን ላይ መሳተፍ እንፈልጋለን የምትሉ መቅረብ እንፈልጋለን። የእርግዝና ልምዳችን፣ የእርግዝና ስሜት ለውጦችን ከባሎቻችን ጋር አፋቀረን፣ አጣላን፣ አወያየን፣ ግራ አጋባን፣ ቤቱን በጠበጠ ወይስ ደግሞ በደንብ ስቴብል አረገ፣ እነኝን ነገሮች ሁሉ እያነሳን የምናወራበት እርግዝታ የተሰኘው ተወዳጅ ፕሮግራም ጀምረናል። እንዲየበረረና እግዚአብሔር ነፍስ ውስጥ ያስቀመጠ በቃ አመነኝ፣ አምላኬ አመነኝ። እዚህ ፕሮግራም ላይ እንግዲህ የመጀመሪያ ልጅ ሊሆን ይችላል፣ 3 4ኛ ልጅ ሊሆን ይችላል፣ 2ኛ ልጅ ሊሆን ይችላል። አርግዛችሁ ብዙ ግራ የተጋባችሁ እርጉዚቶች በ0952 56 22 67 ወይንም በ0905 83 22 83 ላይ ደውላችሁ እርጉዚቶች እንድትመዘገቡ ጥሪ አቀርባለሁ። ብትፈልጉ ከባላችሁ ጋር፣ ካልፈለጋችሁ ደግሞ ብቻችሁን መታችሁ በእርግዝና ወቅት የገጠማችሁን ነገር እርጉዝ የሆናችሁ ብቻ ስቱዲዮ መታችሁ ያለውን ነገር ብናወራ በጣም ነው ደስ የሚለኝ። ቡና አፈላላችኋል። ቡና እያፈላን ወቅ እያረግን እንደዚህ ቡና ቁርስ እንደው አቅርበ ምናም ከፈለጋችሁ ደግሞ ያማራችሁን ብትገልጹልኝም ደግሞ አደርጋለሁ። ነገር ሳትወልዱ ኑና ታሪካችሁን በእርጉዚቷ ፕሮግራማችን ላይ አስቀምጡ ማለት ነው ፈልገው ለሚመጣው ልጃችሁም ምን ያህል እንደምትወዱት የምትገልጹበት ልዩ ፕሮግራማችን ነው። በቀበቅ እያላችሁ እንድትቀርቡ ጥሪ ያቀርብላችሁ። በቃ ምድርና ሰማይ ነው የተንቀጠቀጠብኝ። በጣም ደነገጥኩኝ። ምክንያቱም በግራ ቤተሰብ የሚያውቀው ነገር የለም። ለማንም እንኳን ቤተሰብ አከራይ ብቻ ነች ስለዚህ ነገር የምታውቀው። እሷ ግን እስከዛን ሰዓት ድረስ በጣም ነበር እንትን የምትለው የምታዝነው። ምክንያቱም ተይ ይቅርብሽ፣ የሚሆንልሽ አይደለም በቃ ምን እንደታያት አላውቅም። ልጁን አታውቀውም። አይሆንሽ ማርፈሽ ተቀመጪ ነበር የምትለኝ። በቃ እንደ ጠላት ነው ገፍትሪያት የወጣሁኝ ማለት ትችያለሽ። እርጉዝ ነሽ ተባልኩኝ። በቃ መንገዱ ሁሉ ጠፋብኝ። የት ነው ሂጄስ ሞልደው እውነቴ ሰውዬ ሲያኖረኛል የምን ነገር በቃ ከዛም በኋላ ነው ጭንቀት ያዘኝ። አጎቴ ፋዘር ወንድም ነበር እዚህ ደውዬ ጠራሁት። እንዲኮ ስለው በቃ ሊካ ማሰር አለባችሁ በእስልምና አለኝ። ኦኬ እሺ አለ። አንቺ ክርስቲያን ሆነሻል? እኔ ክርስቲያን ነኝ፣ እሱም ክርስቲያን ነው። እና ለምን ታዲያ የፋዘር ወንድም ደግሞ ሙስሊም ነው። በክርስትና ካልሆነ በእስልምና ማድረግ አንችልም አለ እሱ አጎቴ። እሺ
ከዛ እሺ ያለ ፈቃዱን አሟላለት። በቃ እኔ ፊርማ ብቻ ማለት በቃ ፈራው። ከዛም በኋላ እዛ ሰው ቆይ በክርስትና ካልሆነ በእስልምና ካልሆነ በክርስትና አይሆንም አሉ አጎቴ ያው በክርስትና ሽምግልና ላይ አልቀመጥም አለ። ስለዚህ በእኔ ወገን ደግሞ የነበረው አጎቴ ነው። በኒካ ሰርሽ? አዎ ተመለሽ ወደ ክርስትና? አልተመለስኩም። በቃ ፊርማ አድርገን በቃ ቀስ በቀስ በአንዴ ሳይሆን ቀስ በቀስ እንቀይራለን አለ ባለቤቴ። እንደማያደርገው አውቃለሁኝ። ምክንያቱም እኔም ክርስቲያን ነኝ እሱም ክርስቲያን ነው። በሰዓቱ በቃ እኔ ጊዜ ስጡኝና ቀስ በቀስ እኔ በሰዓቱ የፈለኩት ፊርማ ብቻ ነው። ምክንያቱም ብዙ ሴቶች አሉ እንደዚህ ልጅ አቅፈው ትዳር ሳይኖራቸው ወጡ የሚባሉ። ያ ነገር እንዳይደርስብኝ ብቻ ነበር ፍላጎቴ በሰዓቱ የነበረው። በቃ አጎቴ እሺ ብሎ ሲያፈራርም በጣም ደስ አለኝ። ሽምግልና በዛ አለቀ፣ ተፈራረምን። እሱ ያው በእስልምና በሊካ ሽምግልናው አለቀ። በሰዓቱ የኔ ፍላጎትና ደስታ ያቺ መፈራረሙ ነበር። ምክንያቱም ዘመዶቹን አላቅም፣ የት እንደሚሰራ አላቅም። አንዴ ተክለ ሃይማኖት ነው በቃ የሚሰራበት ቦታ ሁሉ አያሳይም በሰዓቱ ማለት ነው። ጠዋት ይወጣል ማታ ይገባል፣ ይመጣል ማታ ጠዋት ይሄዳል። ይዞ ይመጣል። ቤትሽን ግን ያሟላል? ምንም ያሟላው ነገር የለም። እስከዛ ሰዓት ድረስ እኔ ጭማቂ ቤት እየሰራው ነው። ስራው ወደው ነው ያስቆመኝ። ጭማቂ ቤት ወደው አስቆመኝ። በቃ ቤት ስንከራይ በቃ መስራት የለብሽም እዛ ቤት አለ። እኔም ተጣጥፌ በቃ ገብቼ ቁጭ አልኩኝ። ግን የሆነች ሳንቲም ነበረችኝ እዛ ጭማቂ ቤት በቃ ከጎጆ ሲዝ ጀምሬ የተወሰነ ሳንቲም ለካ በዛ እየሞላሁ ነው። ቀዳዳይን አላወቅኩትም። እሷ አመጣም ገንዘብ ምንም ያመጣው ነገር የለም። ማታ ማታ የሆነ ኬክ ምናምን ይዞ ይመጣል፣ ሌላው የለም። ያቺ ሳንቲም ስትል አልቃለች። በመሃል ሄድኩኝ ጤና ጣቢያ ስመረመር እርጉዝ ነሽ ተባልኩኝ። ነገር አለም ሁሉ ድብልቅልቅ ወጥቶብኛል። ምንም አማራጭ የለኝም። ከዛም በኋላ ቡና ቦርድ የሚባል አለ። 3 ብር ነበረ በቀን ለከፈል። እርግዝናዬን እዛ ቡና ቦርድ ውስጥ ጨረስኩት። ገንዘብሽን ጨርሰሽም? በቃ ጨርሰሽ። አሁንም አያመጣም? ምንም ያመጣ ነገር የለም። ቤት ኪራይ ነው የሚከፍለው እሱ። አንቺ አትጠይቅም? አስቤዛ ማለት በቃ እየሰራሁ ነው የሚልሽ። እየሰራሁ ነው፣ ከቤት ኪራይ በላይ የለም። በቃ ምንም የሚያመጣው ነገር ብቻ ይሄ እንቺ ለወጪ የሚል ነገር የለም በሰዓቱ። እኔ ቡና ቦርድ መስራት ጀመርኩኝ። ቡና ቦርድ እየሰራሁኝ እዛው ነው በቃ 9 ወሬ እዛው ቡና ቦርድ ውስጥ ተጨረስኩኝ። እግዚአብሔር ይስጣ ሴትየዋ። ያው ብዙ በ98 ነው የመጀመሪያ ልጅ የወለድኩት። ያን እያመጣው ጎጆን ሞላለን። እንደማይሆን የለም። ግንቦት ወር ላይ ልጅ የተወለደ ግንቦት 1 ይሁን ወለድኩት። ከዛም በኋላ ወደ 51 ቀበሌ የሚባል አለ። ወደዛ ክራይ ወደዛ ገባን። ሙሉ ለሙሉ እጄን አጣጥፌ ተቀመጥኩኝ። እኔ እሱ መስራት ጀመረ። ያው ቤት ክራይ ይከፍላል፣ ያለውም ነገር ያሟላል ጀመረ ማሟላት። ከዛም በኋላ ደና የሆነ መጣ፣ ልጅ የተወለደ። እግዚአብሔር ይመስገን። እኔም ወደ ስራ ለመውጣት ጀመርኩኝ። ይሁን ትንሽ የልብ ኬዝ ትልቁ የልብ ኬዝ ነበረበት። እስከ 3 አመት ድረስ የልብ ኬዝ እንዳለበት አናውቅም። እኔም እሱም ማናችን የምናውቀው ነገር የለም። ከዛም በኋላ ደግሞ በልጄ ሌላ ፈተና ላይ ወደቅን። ይሰራል ማታ በየሆስፒታል ቤት በቃ በየሆስፒታል ነው የሚሄደው። የልብ ኬዝ እንደሆነ እስከ 3 አመቱ አናውቅም። አንዱ ጤና ጣቢያ ስትወስጂው ይሄኛው ለምን ሽሮፕ ለምን ታዘዘለት ይላል። ጠዋት የወሰድነው የታዘዘለት ሽሮፕ ማታ እንጥለዋለን። ምክንያቱም ይሄ እንዴት ለዚህ ልጅ ይሰጣል ይሉሻል። ያለንን ነገር መሽጠት ሆነ። እሱም ሰርቶ ለሕክምና ነው። እኔም በቃ መልሰን ወደቅኩ በቃ ማለት ይችላልሽ። በቃ እውነት የልጅነትን የነቴ ሳይሆን ሌላ መከራ በቃ ላይ እንትን አልኩኝ። እግዚአብሔር ይመስገን በግርዳዴ ማለት ጀመረ። ትንሽ ራሱን መቋቋም ጀመረ። አሁን ያለንበት ሰፈር ዓለም ባንክ ገባን። እኔም በቃ ከዛም በኋላ የስራ ዓለም ተቀላቀልኩኝ። ልጄን ይዤ ሻይ ቤት ገባው። ሻይ ቤት መስራት ሻይ ቤት ከፈትን። ቤት ላይ ሻይ ቤት ከፈትን። በጣም በቃ በአሪፍ ኑሮ ጀመር። ያው ልጄ የልብ ኬዝ አለው ብዬሻለሁኝ። በሽታውን አላወቅንለትም። ሰርተንም ለሱ ነው በሰዓቱ ሰራን። ላኪም ቤት ያሟል ነው የምትሉት? በቃ ዝም ብሎ ያሟል። በቃ ድንገት ፌንት ይነቅላል። በቃ ድንገት ይወርቃል፣ አረፋ ይደፍቃል፣ በቃ ይታፈናል። በቃ ባንቺ በኩል ችግር ነበር እንደ ይለኛል።
እኔ ስለዚህ ነገር ምንም ማውቀው ነገር የለም። ቼክ አፕ ታደርጊ ነበር በደንብ ማለት በቃ ይሄ የቤተሰብ ጣጣ የሚባል ነገር አለ አይደለ? ከሱ ጋር እያያዛችሁት በቃ እንደዛ በአንተ በኩልስ የምታውቀው ነገር ነበር በቃ ማለት ስለዚህ ነገር ምክንያቱም ልጁ አሁን እየተጫወተ ለካሱ ደሙ የሚቀየር የሚባል ደም አለ ልብ ኬዝ ይኖርባቸው ያ ነው ፍን ያደርገዋል። ጣቶቹ በጣም ወፍራሞች ናቸው። ኦኬ በቃ ተፈጥሮ በቃ ሰውነቱ በቃ ማጠብቂው ነው። ልጁ በጣም እግዚአብሔር ሊወስደው አሳምሮ በቃ በጣም እንትን ያለ ነው። ግን የሆነ ሰዓት ላይ እነዚህ ጣቶቹ በጣም ይወፈፍራሉ። ቀኑ ሲደርስ ሲታመም በቃ ሲነሳበት በጣም ያመዋል፣ በጣም ያፍነዋል። ከዚች ሶፋ መሬት መርገጥ አይፈልግም እና እኛ ደግሞ በሰዓቱ ምንድነው ጥዩፍ ነው የምንለው። ከልጆች መጫወት ጥዩፍ ማለት ቆሻሻ ነገር አይፈልግም። በቃ ተጠንቅቆ ነው እቃም ስትሰጩ ያማዋል እሱ። አዎ እና ያ ነገር እንትን ስለሚል ከወንበር ላይ የማይወርደው ጥዩፍ ስለሆነ ነው የምንለው ብለን በራሳችን የምናስበው። ምንም የሚንቀሳቀሰው ነገር የለም። እንደ ልጅ ተሯሩጦ ምን የሚለው ነገር የለም። ከ3 አመቱ በኋላ ነው የልብ ኬዝ ራሱ እንዳለበት ያወቅነው። 3 አመት እድሜ ላይ ያለ ልብ ኬዝ እንዳለበት እሱም ጎረቤት የሚገርምሽ እኔ ብዙ ጊዜ እላለሁኝ ከዶክተር ይበልጥ ሰው ችግርሽ ሰው ይረዳሻል። አሁን ያለሁበት አካባቢ ጎረቤት ነሽ። ይሄ ልጅ ግን ጥቁር አንበሳ ቼክአፕ ጀምረሽለታል አይደል አለችኝ። የሚገርምሽ እንደዛ ያለችኝ ማታ ሐኪም ቤት ወስደን ሽሮፕ ይዘን መተናል። የምን ጥቁር አንበሳ ነው ያልኳት። እንዴ ልጅሽ እኮ የልብ ኬዝ አለበት ነው ያለችኝ። በቃ ዝም ብላ አሁንም ጎረቤቴ ነች። እኔ ለራሴ እስከዛሬ ድረስ ለራሴ በቃ ታሪክ ነው የሚመስለኝ። ልጅሽ እኮ የልብ ኬዝ አለበት እስካሁን አልጀመራችሁለትም እንዴ ያለችኝ። ምልክቶቹን አይታ ነው ምልክቶቹን አይታ ዶክተሮች ግን አላወቁለትም። የሚገርምሽ ጤና ጣቢያ ወስዳለሁ። ቀን ከሆነ ጤና ጣቢያ እንወስደዋለን። ከመሸብን ደግሞ የግል ይዘን ነው የምንሄደው። በቃ ከአቅም በላይ ሲሆን ማለት ነው። በአስቸኳይ ሄደሽ ለጥቁር አንበሳ ሪፈር አስደርጊ አለች። በዛን ሰዓት ያው ሻይ ቤቱም እየሰራን ነው። ደህና ነው። ገቢም ደህና ሆይ ያው ደህና ነው። ያለ ልጃችን መሆን አላቃተንም። ለልጅ የቤት ኪራይ ነው በቃ ሌላ ነገር የለም። ሰረልሽ በቃ የዕለታችን በይበልጥ ለልጄ ነው። በቃ ለልጄ ያለኝን ሁሉ ሽጬ ጨርሻለሁ። የጆሮ ብር እንኳን እኔ ከዛም በኋላ የጆሮ ብር ገዝቼ አላውቅም በእድሜ እስካሁን ድረስ። የሆነ አለርጂክ ሆኖብኛል ብዬ አስባለሁ። ማታ ፍን ሲያደርግብኝ 1 ብር ቤት አንኳኳኝ። እባክህን ወይ 50 ብር ስጠኝ ወይ ይሄን ጆሮ ጌጥ ውሰድልኝ አልኩት። ጆሮ ጌጥሽን አምጪ አለኝ። ጆሮ ጌጡን ሰጥቶኝ ሂጄ ልጄን አሳክሜ ተመልሻለሁኝ። 50 ብር ሰጥቶኝ ማለት ነው። በዛን ሰዓት እንዳሁን አይደለም ደህና ነው። እንደዛ ይሁን ያን ጥቁር አንበሳ ጀመርኩኝ። እግዚአብሔር ይመስገን ደህና በቃ ስንሄድ ጥቁር አንበሳ የሚገርምሽ በቃ ቢመቱኝ ደስ ይላቸዋል። ቆየሽ ማለት ልጁ አትፈልግም ነበር እንዴ ያለኝ ማለት ስለው እንዴት እስካሁን ድረስ ትቆያለሽ አለኝ። እንዴ እኔ እኮ አላወኩም እስከ ዛሬ ድረስም በየሆስፒታል ነው ስንገላት የቆየ ነው። አሁን ራሱ እንዲጎረቤት ነግራኝ ነው ምናምን ስለ ምንም ሊረዳኝ አልቻለም። ገባን። ወዲያውም የደም መቀየር አለበት ተባለ። 1 ሊትር ደም ይቀዳል ከላዩ ላይ ያው ግማሽ ሊትር ደግሞ ግሊኮስ ይሰጠዋል ማቅጠኛ። በዚህ እየተሰካለት በዚህ ደም እንትን ይላል። ከዛም በኋላ በቃ እስከ 6 አመቱ በዛ ነው የቀጠለው። የሚያብጠው ምናምን የደም ችግር ደሙ ላይ በቃ ያቺ ደሙ ልቡ አንድ ወጥ ነች ነው ያሉት በሰዓቱ ዶክተሮቹ። ልቡ አሁን የኛ ቅርጽ አለው የሆነዬ ደግሞ ወጥ ነች እንደ ቃሪያ ወጥ ነች ነው ያሉኝ። እና አትረጭም። የሰውነቱ ደም ግግር ብሎ እዛው ላይ ይቀመጣል። ከዛም በኋላ ድጋሚ ሌላ ስቃይ በቃ በ28 ቀን እየሄድን ደም እናስቀይራለን። 28 ቀን ካለፈው መተኛት አይችልም። ያፍነዋል በምንም ታምር በቃ 28 ቀን ማለፍ የለበትም። በ28 ቀንሽ በቃ ግድ ነው እንሄዳለን። ጥቁር አንበሳ እግዚአብሔር ይስጣቸው ያው ይቀበሉናል። ሄደን ያችን አስቀይረን እንመጣለን። በቃ ከዛም በኋላ ብዙም እንደ ልጅ እንደዚህ መጫወት ምናምን የለም። አቆመ። አይጫወትም። ሲጀመርም ይፈራል ስለሚዳክመው ችግሩን ስለሚያውቅ በጣም ይጠነቀቃል እሱ። ያው እስከ 6 አመቱ እንደዛ እየሆነ ቀጠለ። ከይጂ ገባ 6ኛ አመቱ ላይ አረፈ። በድንገት ሳላስበው አም ሶሪ በጣም ያችንም ፈተና ያርፋል በማጠብቂው ሰዓት እንዴት በፍጹም ማለት አርብ ዕለት ነው ቼክአፕ የነበረው። አርብ ደም አስቀይሬለታለሁ። እሺ አርብ ደም አስቀይሬለት ከዛም በኋላ ልጅ ወልጃለሁ። ኦኬ ሁለተኛ ልጅን ወለድኩኝ። የ2 አመት ልጅ ነበር እሱ ሲያርፍ በዛን ሰዓት። አሁን 14 አመቱ ነው እሱ።
እኛ ጥቁር አንበሳ ሂጄ ንብ ነድፎታል። ማንን ተኝቷል? ንብ ነድፎት ተኝቷል። ቀኑ ነው ንብ የነደፈው። አገር ሰላም ነው። እኛ በቃ ከጥቁር አንበሳ መጣን። የመጣ ቀን ሳምንት እስከሚሞላው ይንቀሳቀሳልም ይጫወታል ሁሌ። ግን ያቺ ሳምንት ካለፈች በኋላ ስለሚፈራ እንደሚደክመው ስለሚፈራ መሮጥም አይፈልግም። ከሄደ መንገድ ከወጣን እማዬ በእናትሽ ይሁንዬ በእግሩ ጎትች፣ ዳጊ በእግሩ ጎትች፣ እኔን እዘኝ እግሬን ወደ ላይ አጥፋለሁ ይለኛል። ማለት ሰው እንዳልሹ ቅድም እንዳልቸገረው ብዙ ነገር ያወራል። ይሰድቡታል መንገድ ላይ አንተ እናት እንደዚሁና ስታዝልህ አታፍርም ይሉታል። እግሩ እንዲና እንዲህ ሲል ያቺ ነገር ስላለ ይፈራል። በቃ እስከ ሳምንት ደም ከተቀየረለት እስከ ሳምንት ነው የሚንቀሳቀሰው በእግሩ በነፃነት የሚንቀሳቀሰው። ከዛም በኋላ ፍራቻም ስላለበት አይንቀሳቀስም ብዙ። አርብ ደሙን አስቀይሬ ቅዳሜ ጠዋት ታስታውሽ እንደሆነ ሰው ለሰው ይተላለፍ ነበር በዛን ሰዓት። ቅዳሜ የሮቡ ቅዳሜ ይደገም ነበር በዛን ሰዓት። የሮብ ፕሮግራማቸው ቅዳሜ ይደገም ነበር። በቃ በጣም ጉጉት ነው። በቃ ቅዳሜ እስከ ምሽት ያህል አርብም ይደግመዋል፣ ቅዳሜም ይደግመዋል። ቀን ጠዋት ወደ 4 ሰዓት ምናምን ይተላለፍ ነበር በዛን ሰዓት። ቁጭ ብሎ እያየ ነው። ሀገር ሰላም ነው፣ ምንም ነገር የለም። እኔም ልጁ መነደፉም የሰማሁት ነገር የለም። ሁለተኛ ልጄ ተነድፏል አሉኝ በሰዓቱ። እማዬ አንዴ ፉል እፈልጋለሁ አለኝ። ሻይ ቤት እሰራለሁ ብዬሻለሁ፣ ከጎን ነው ሻይ ቤት የምሰራው። የሆነ ትንሽ ሰዓት ታገሰኝ ያልኩት ትልቁ እማዬ በጣም እርቦኛል ፉል እፈልጋለሁ አለኝ። ፉልና ሻይ አርጌ ሰጥቼው ሻይ ቤት ገብቻለሁ። ትንሹ ደግሞ ከእንቅልፉ ሲነሳ የፊቱ አብጦ ያየዋል። በቃ ደነገጠ። አምዳፉ ነው የጮኸው፣ እማዬ ብሎ ነው የጮኸው። በቃ በዛን ሰዓት ያለሁበትንም አናቅም። ነገር አለሙ ሁሉ ተደበላለቀ። ስንገባ ምላሱ በቃ ተጎልጉሎ ወጥቷል። ያኛው ወርዶ ገና ልጅ ነው 2 ዓመቱ ነው ብዬሻለሁ። ፖፖ ላይ ተቀምጧል አጠገቡ። አላየ ፊቱ እንዳበጠ ያኛውማ ያውቃል፣ እንደተነደፈ ያውቃል። እኔ ነኝ ያላየሁት። ትልቁ ሲያየው በቃ ምላሱ ተጎልጉሎ ወጣ። በቃ ድንጋጤ። በስማ እኔ ይመስለኛል የሆነ ፊልሙ ላይ ሙላለምን የሚያሰቃዩት ፓርት ላይ ሁሌ ቀይሪልኝ ሙላለምን እየመታት ነው ቀይሪልኝ ይለኛል። ሁሌ ቀይራት እሱ ጋር ሞታል እላለሁ። ሰው ትእዛዝ ነበረብኝ። ፍርፍር አዘውኝ አንዴ ነው የጮኸው። ዘለን ስንገባ በቃ አጠገቡ ወርቋል። ዞር ብዬ ሳየው ያኛው ፊቱ አብጧል። በስማ ወንድሜ ነው ያለኝ። እሱኛው ለትንሹ ሳይሆን የደነገጥኩት ትልቁ። በዛውም በቃ ምሪንዳ ቢሰጠው ምን ቢለው በቃ እስትንፋሱ ተቋረጠ። ወዲያው ወደ 4 ሰዓት ላይ ነበረ በሰዓቱ የጮኸው። በቃ ምንም ማድረግ አልተቻለም። ወደ ሆስፒታልም አልወሰድነው። አረፈ እዛው። በቃ እዛው እጃችን ላይ እዛው በያዝንበት አረፈ። ወደ 7 ዓመት ይሄደ ነው። ወደ 7 ዓመት ኬጂ 1 ዓመት ዘለል ነው። ሊመረቅ ሲል ነው ያረፈው። በቃ ያለምንም እርዳታ እዛ ጋር የሱ ህይወት በቃ ነገር አለሙ ሁሉ መልሽ ወደኩኝ። በቃ ማለት ድንጋጤ አልጠበቅኩትም በጭራሽ። ልጁ ደግሞ በጣም ፈጣን ነበር፣ ሲበዛ ፈጣን። የሚገርምሽ ግን ጠዋቱ አሁን አንድ ኃይለኛ ወንድም አለኝ ያልኩሽ ነው። ከአባቱ ጋር ማታ ተጣልተን ነበር ከሆስፒታል ከመጣሁ በኋላ። ምን ቀን ነው ይሄ ቀጠሮ ምናምን፣ ምን ቀን ነው ይሄ ልጅ ቼክአፕ ያለው ብሎ ነገር የለም። እንደ ወደዛ ስመለስልሽ አሁን ይሄ እንዳጊ ነው ልጄ በ3ኛ ቀን አርብ ወለድኩኝና ሰኞ ለቼክአፕ ሄጃለሁ ጥቁር አንበሳ። እሱ ሄዷል ሰኞ ማለት ነው። ሰኞ ይዞት ሄዶ ግን አሁን ቤት ሆነሽ እንኳን ትራንስፖርት ታስይዘሽ ብትልኪው ክፍሉን ያውቀዋል። ጥቁር አንበሳ ግቢ ከገባ በኋላ ደግሞ እንዳለ ዶክተሮችን ያውቁታል። እያማተበ ነበር መርፌ ሲወጋው። መብርሃን ባክሽ መቼ ነው የምታድኘኝ ይላል ሁሌ። ድንግሎ መቼ ነው የምታድኝ? እኔ እኮ መዳን እፈልጋለሁ መሞት አልፈልግም ይላል ሁሌ። በቃ መርፌ ሲሰካለት ወዳው ሊገሉት ይመስሉ ነበር። እና ሁሉም ያውቁታል በዛ እንትኑ ይሁንዬ እንደዚህ እኮ አይደለም ይሉታል። ሁሌ በማጽናናት ነበር መርፌ የሚወጉት። እና በዛ ከይዙ ነርሶች እንዳለ ያውቁታል ጥቁር አንበሳ እንደ ልጅ ይሄ መጮህ ይሄ ማልቀስ ምናምን የለም። ሁሌ በቃ እያማተበ እኔ እኮ መቤቴን ነው የምጠራት እኔ እኮ እንደዚህ ይላል ሁሌ። በዛን እያለ በቃ አባቱ ስለ ሆስፒታል የት ይታከም የት ክፍል ቼክአፕ ይደረግ አያውቅም። 2ኛ ልጄ አርብ ወለድኩኝና ሰኞ እንደድል ሆኖ ቼክአፕ ነበር። ራሱ አይሄድም ያኔ እንኳን አባትየው አይፈልግም። ጥቁር አንበሳ የሚባል ነገር በቃ አንድ ቀን ይዞት አያውቅም። ሄዶ አያውቅም። እና አማራጭ የለም
ሲስተር ነበረች እኔ ልውሰድ ስትለኝ እንዴ ለምን አንቺ ከኔ ጋር ሁኚ እሱ ይዞት ይሄድ እስኪ ሞት የሚባል ነገር እኮ አለ እኔ እኮ ሰሞኑ ሳምጥ አልኳት ለእህቴ ሳምጥ እኮ ለኔ አይደለም ያለቀስኩት ለልጄ ነው ያለቀስኩት እያለሁ ይዞት ይሄድ እስኪ ዝም በይ ዛሬ ያሳክሙት ይምጣ ደሙን ዛሬ ያስቀይርለት አልኩኝና ሰኞ ላክ ነው እንደፈራሁትም አልቀረም ከአንዱ ክፍል ወደ አንዱ ክፍል ይወስደኛል አለ ከአንዱ ክፍል ወደ አንዱ ክፍል ሲወስደኝ ማታ መጣ ቤት ስለ በዛን ሰዓት እሱ ስልክ የለውም አልተቀየረለትም ሳይቀየርለት መጣ ሌሊት ማደር አትበዩ ቁጭ ብለን አደርን በቃ ማለት በቃ ወዲያው የሚሞት ነው የመሰለኝ በአራተኛ ቀኔ ትንሹ ልጅ እሱ አቅፎልኝ ትልቁ እሱ እንዳይነካኛል አዝዬ ጥቁር አንበሳ ሄድኩኝ እግዚአብሔር ይስጣቸው ቀይረን ቤት ገባን ሌላውን ታይና እና 6 አመቱ አሁን የሚሞትበት ቀን ጧት ቶሎ በሉ እማዬ አንዴ ስልክ ስጡኝ አጎዬ ጋር ልደውል ነው አለኝ ከዛ ምን ፈልገህ ነው አልኩት ላጎዬ ምነግረው ነገር አለ አጎቱ ላጎቱ አጎዬ ነው የሚሉት ላጎዬ ምነግረው ነገር አለ አለኝ ምንድነው የሆነዬ ነኔ ንገረኝ እኔ ያጨቅጭቀኝ ስለው አንዴ ብቻ ፈቃጅልኝ ስልክ ስጭኝ አለኝ ስልኩን ሰጠሁት ያባቱን ስልክ ቤት ነበር ሰጠሁት አጎዬ በጣም ምነግርህ ነገር አለ ቶሎ ና አለው ምንድነው የሆነዬ ሲለው በቃ ምነግርህ ነገር አለ ቶሎ ና ይለዋል እንደዛ ብሎ ነው ስልኩን ተቀብዬ ለኔ ፉል አለኝ ፉሉን ይዤለት ሄድኩኝ ወዳውም አልመጣም አጎቱም ሳይደርስ ትራንስፖርት እንደያዘ መልሼ ራሴ ደወልኩለት ቀጥታ ዮናስ ሙቷል ቶሎ ድረስ ነው ያልኩት በሰከንድ ማለት ምንም ለምን በቃ ሊቀልድብኝ ነው ብሎ ያስብ ይሆን አልኩኝ በቃ በሰከንድ ደወልኩኝ እኔ አብድዬ ያልኩት ልጄ ሙቷል ነው ያልኩት በቃ ቀጥታ እና የእናንተ ቀልድ አያልቅም ነው ያለኝ እስካሁን ድረስ በቃ ሁሌ ማረሰው የእናንተ ቀልድ አያልቅም እሱ ቶሎና አንቺ ደግሞ ዮናስ ሞተ ምን አይነት ፌዝ ነው የምታፌዙት አለኝ እና ስልክ በቃ ጣልኩት ከዛም በኋላ ራሴንም አላ እግዚአብሔር ይመስገን በጣም ጠንካራ ነበርኩኝ እስከዛ ሰዓት ድረስ እሰራለሁኝ መኝታ የሚባል ነገር የለም ቀን ማለሊት እንጀራ ጋግራለሁ ቀን ስናስተናግድ እንውላለን ሻይ ቤት ያው አዲስ ሰፈርም ስለነበረ በሰዓቱ በጣም አየር አለ ብር የሚባል ነገር አላውቅም ስራው እኔ ብር የሚባል ነገር አላውቅም ስወጣ እሱን ጠይቄ ነው ማታ የሰራሁት ለሱ ነው ማስረክበው ምክንያቱም አላማ አለን ይለኛል አላማ አለን ስለዚህ የምን ታበካክኛለሽ ይላል ስለምታበካክን ለሚሰሩትም ለሱ አብረን እንዳሰጡ ታበካክናለች ነው በሰዓቱ በቃ እኔ አባካኝ ነኝ ብዬ አስባለሁ ምክንያቱም በልጅነቴ ምንም ስላላያስኩኝ እስኪ አሁን እንኳን በሱ ስር ገብቼ እንትን ልበልም በሚል ለሊት ጋግራለሁ ቀን አስተናግዳለሁ መርካቶ ሄዳለሁ በቆሎ አዝዬ እመጣለሁ በቃ መስራት ነው ስራዬ እንጂ ስለ ብር አላውቅም ስወጣ እንደማንኛውም ሴት 10 ብር 20 ብር ለምን ጠይቄ ነው የምወጣው እንጂ እንደዚህ ይዞ ይሄን የምሰራበትን ነው እንደዚህ ብሎ ነገር የለም በቃ ልጄ ከሞተ በኋላ ሁሉ ነገሬ አብሮ ሞተ በቃ መስራቱም ብትዩ በቃ ይሆናል አይደል ተስፋዬ ሁሉ ተሟጠጠ በቃ ለምን እስከመቼ ድረስ ነው እንደዚህ መፈተነው እንዴት ልጄን ማዳን ያቅተኛል በሚለው በቃ ራሴንም በቃ ጣልኩኝ ማለት ይችላልሽ ልክ 6 ወሩ እያለ ልጄ በሞተ 6ኛ ወሩ ሰኔ ላይ በቃ የሆነዬ 2006 ጥቅምት አረፈ አባትዮ ሰኔ ላይ ድንገት ሌላ ሴት ይዞ ከሰፈር ጠፋ ማለት ሌላ ሰው ጭምጭምታ ይመጣል ለቤት መስሚያ ግን የለኝም ምክንያቱም ደንዝዣለሁ ቀንም ማልቀስ ነው ማታም ማልቀስ ነው የሚተኛበትን ቦታ ሄደሽ ማልቀስ ነው የሚቀመጥበትን ማልቀስ ነው በቃ የኔ ስራ ማልቀስ ነው ሆይ ብላ ነው ሰፈር መቃብሩ ተካሄደ ሆይ ብላ ነው ውሎዬም ሆይ ብላ ነው ስለ ስራ ስለ ያለኝ ልጅ አንድ ልጅ አለኝ ብዬሻለኝ ስለሱ ማሰቤ በቃ ምንም ተጭበርብሮብኛል ማለት በቃ ምንም በዛን ሰዓት እኔ መሆኔን ራሱ አላስታውስም ሆይ ብላ መሄድ ነው ቀጠንም ወፈረም ሆይ ብላ ነው ምሮጠው መቃብሩ ከማለት ነው ከምንም አላድነውም ግን በቃ ምንም ቁሞ መሄድ አትበይ እስከዛ ሰዓት ድረስ የነበረው የኔ ቁሞ መሄድ በቃ ምንድነው አላማዬ ማዳን አልቻልኩም ማዳን እችል ነበር እንዴት ልጅ ከቀድሜ በወስዶ ራሴ ወስዶ ነው ራሴ ወስዶ በሰዓቱ ልጁ ደግሞ አጠገቤ ንብ እንደነደፈው ባያየው ደግሞ ላጎቱስ ምን ነበር ሊነግረው የነበረው ይሄ ነገር በቃ መተንፈስ አቃተኝ ሊሆነ ያየው ነገር አለ ብዬ ነው ማስበው ልጄ ማለት ነው የሚያውቀው ነገር ያውቃል ልጅ አይደለም እንደ ልጅም አልነበረም ስታስቢው የልጅ ባህሪ አልነበረም በፍጹም የልጅ ባህሪ አልነበረም
እማዬ አባዬ እኮ አንቺ አይወድሽም ይላል ብሎኛ ቃል አባዬ እኮ አንቺ አይወድሽም እኔ በጣም ነው መጣላው ይለኛል። እውነትሽን ነው። ለሱ ለራሱ በግልጽ ነግሮታል። እንደውም ይሄ ነገር ቢያዩ ራሱ እንደው ይቆጨው ይሆን ይጸጽተው ይሆን አላለ። አባዬ እኮ አንቺን አይወድሽም ይለኛል። ዳግዬ ግን ይገልሃል ይሄ ሰውዬ ይለዋል። እስቲ ወንድ ነው ጫፋችንን ካን ይለኛል። ሶፋ ላይ ተቀምጦ የሚናገረው ንግግር ከሱ በፍጹም አትጠብቂው። አይንቀሳቀስም፣ ብዙ መራመድ አይችልም። ትምህርት ቤትም በዛም እድሜም አቅፌ ነው ሳመጣም አቅፌ ነው። በቃ ያ ነገር ስላለ ምንም ይሄን ያክል ራሱን ችሎም እንትን የሚልበት ሰዓት ላይ አይደለም። ልጄ ድንገት ሲያርፍ ሁሉም ነገር አብሮ አረፈ፣ ሁሉም ነገር ጨለመ። ፍቅረኛ ያለችው የሚባል ወሬ ደግሞ መጣ። የሆነዬ ሙቷል ብዬሻለሁ፣ በቃ የራሴ ሻይ ቤት መጀመር አለብሽ፣ እንደዚህ ማድረግ አለብሽ። የሚገርምሽ የዚህ የትንሹ የክርስትና አባቱ እስከ 2 ወር ከምናምን ድረስ ከኛ ጋር ነው የነበረው። የክርስትና አባቱ አሁን ያለው ልጅ የክርስትና አባቱ እግዚአብሔር የባረከው ሰው ነው። እና ነገር አለም ሁሉ ጌች ምንድነው የሚባለው ነው ያልኩት። ምንድነው ምን ሰማው ነገር ምንድነው አልኩት። ኧረ ፍርዬ ዝም በያቸው ሊያናውጥሽ ነው ይለኛል። ፍቅረኛ አለችው እዚህ ሰፈር ነች። ከሷ ጋር እኮ ተለያይቼ ነበረ እና የኖርኩት ለልጄ ስል ነው ብሎ እያለ ነው የሆነ ይመጣል ወሬ። ግን በዛን ሰዓት ምንም ማስበው ነገር የለም። በቃ ምንም የመኖር ተስፋም ሙሉ ለሙሉ በቃ እኔ ጋር ጨርሻለሁ። በቃ ምንድነው ይሄ ልጅ እንደሆነ አባቱ ያሳድገዋል የሚል ነበረ በሰዓቱ የነበረው። ለካ አባትዮም ልቡ ወጥቷል፣ ቤት ውስጥ አይደለም። ቤት ውስጥ እያለ ግን እንዳላላቅም። ምክንያቱም አብረን መተኛት እንደዚህ ማውራት ለካ በጣም ቆይቷል ከተቋረጠ። ረስተሽዋል? እኔ ምንም በቃ እኔ ያለሁት በልጄ እንትን ላይ ነው ላይፍ ላይ ነው እንጂ ስለዚህ ስለ አብሮ መኖር ስለ ትዳርና ባል እንደዚህ መነጋገር ምናምን ያለ ነገር የለም። ቤታችንም በሰው የተሞላ ነው እግዚአብሔር ይመስገን። ወንድሞቼ ያው ይከፋታል እያሉ ይመጣሉ፣ አብረውኝ ናቸው። የት ነበርክ ስትይው አምሽቶ ሲገባ ከጥበቃዎች ጋር አምሽቼ ነው ይላል። በዛን ሰዓት እኛ ተኝተናል። ስንት ሰዓት እንደሚገባ ስንት ሰዓት እንደሚወጣ ራሱ አላውቅም። የሆነ ሰዓት ላይ ሲደርስ ሊወጣ ነው ተባለ። ምንድነው ስል እንደዚህ እኮ እሱ እኮ ፍቅረኛ ያለችው ከአንቺ ጋር ያለው ነገር አላለቀም እንደ ያለችኝ ጎረቤት። ሊወጣ ነው ማለት ሊወጣ ነው በቃ ተለያይታችኋል እኔ ብለሽ አለችኝ። ከባለቤትሽ ጋር ተለያይታችኋል አይደል አለችኝ። መድኃኒዓለም ሄጄ ስመጣ ነው በጣም የሚገርመኝ። እኔ ሁሌ ይሄ ነው እንዴ በ27 ቀኑ 27 ነው ከመድኃኒዓለም ስመጣ ለምን ራስሽ ችለሽ ለምን አትኖሪኝ? ተለያይተን እኔ ለሞተው ልጄ ነው እዛ ቤት ምኖረው ብሏል እና ለምን አለች ማለት ስላት እንዲህ እኮ ብሏል አለች። እኔ በፍጹም አልሰማሁም ብዬ ገብቼ ነው ያልኩት። በቃ መልሼ በአዲስ ልጄን አንስቼ ነገር አለሙ ተቀያየረ። በቃ እኔ ልወጣ ነው አለ። ምክንያቱም ሲባል እኔ እና እሷ እኮ አንድ ላይ ቆይተናል፣ ከተለያየን ቆይተናል። ቤት ውስጥ ነው እንጂ አንድ ላይ ያለነው። እንደዚህ ከሆነ በቃ ምንም ማድረግ አትችይም፣ ምንንም መያዝ አትችይም። ያለው ነገር በሰዓቱ በነበሩት ጎጥ የሚባል የአካባቢ ቀበሌዎች ጋር ሄድኩኝ። ምንም ነገር የለኝም እጄ ላይ ያለው ነገር ቢወጣ ምንም ልጁን ማስተዳደር አትችይም። ምንም ማስተዳደር አልችልም። ያለሁት በሱ ስር ነው። ሌላውን ተይና ቤት ኪራይም ብስኩት እንጠብሳለን፣ ሳምቡሳ ሰራለሁኝ፣ እሱ ልብስ ይሰፋል፣ ከረምቡላ አለ፣ ሻይ ቤት እንሰራለን አለ ገቢ በደንብ በሰዓቱ በጣም እንሰራለን። እጄ ላይ ግን እስኪ ፍሬ ዛሬ 20 ብር ስጪኝ ብትኝ የለኝም። እንደ ኃጢያት ነው የምቆጥረው እኔ ላይ ብር ካለ ማለት ነው። በቃ ለሱ ነው ማታ ሲገባ ኪሴ ላይ እንኳን 10 ብር ካገኘው እንደ ስህተት ነው የምቆጥረው። ለምን ይዤ ነው ይሄ ብር? ምክንያቱም ነገ አዲስ ነገር ቤት እንሰራለን፣ ኑሮ እንከውጣለን። ያቺ ነገር ተስፋ አደርጋለሁ። እኔ ጋር የሆነ ነገር በቀረ ቁጥር ያን ቤቴን የጎዳሁት ይመስለኛል። ጎጥ ሄድኩኝ እኔ እንዲህ እያለ ነው በሰዓቱ የነበረ አስተዳዳሪ። አታውቂም እንዴ አለኝ። አታውቂም እንዴ አገር ምድር ያወቀው አንቺ የት ነሽ የት ነበርሽ አለኝ። እኔ ምንም አውቀው ነገር የለም አልኩት። ምንም አውቀው ነገር የለም። በፊት በልጄ ህመም ነበር የተወጠርኩት፣ አሁን ደግሞ በልጄ ሞት። እኔ ከእንግዲህ እስከዛሬ ቤተልም አንፎም ገብተን የሰራንበት ያኖርነው ኑሮ እጄ ላይ 5 ሳንቲም የለም። ስለዚህ የሚወጣም ከሆነ ያለኝን ንብረት ይስጠኝ፣ ገንዘቤን ይስጠኝ። እኔ ሌላ ከሱ የምፈልገው ነገር የለም፣ ገንዘቤን ይስጠኝ አልኳቸው። የሚገርምሽ ገኔ የሆነ የሚጫወትበት ቡክ ነበረ ድሮ አብረን ከመሆናችን በፊት ያወጣው ቡክ ነበረ እና ልጄ ይጫወትበት ነበረ ቤት ውስጥ። ያን ቡክ ይዞ ቀበሌ መጣ። ይሄ ምንድነው ልጅ ተቸክችኮበታል እኮ አለው ሰውየው ማለት ነው።
እኔና እሷ አንድ 5 ሳንቲም ያስቀመጥነው ነገር የለም ማለት እንዴ። ኧረ በጣም ሰርተናል። የት ነው ስለው ወስጄ ባንክ አስገብቼው መጣሁ ነው የሚለኝ። የት ባንክ ነው አለኝ። አልተማርኩ አላቅ እኔ ምን አውቃለሁኝ። አስቀምጫለሁ ነገ የሆነ ነገር እንገዛለን። ነጠላ ጫማ በአቅሜ እሱ ካልፈቀደ መግዛት አልችልም። እግሬ እኮ ደም ፈሰሰው ብዬ አስፈቅጄ ነው በሰዓቱ መገዛው ማለት ነው። እና እንደዚህ ነው ስለው በፍጹም ማለት በፍጹም 5 ሳንቲም እኔ የማውቀው ነገር የለም ማለት ካዳረገ በቃ አማራጭ የለም። አውላላላ ሜዳ ላይ ቀረሁ ማለት ትችያለሽ። ከረምቡላ ነበረ ብዬሻለሁ ቤት ውስጥ። ያ ከረምቡላ ሊያወጣ ወዛደር ይዞ መጣ። ወዛደር ይዞ ሲመጣ እግዚአብሔር ይስጣቸው ጎጦች፣ እንዴት ልጅን አክል ነገር አሳቅፋት ስትወጣ እንዴት ከረምቡላ ይዘህ ልትወጣ ትመጣለህ? ከነካብሽ ንገሪን አሉኝ። ያን ከረምቡላ ወደ እኔ ቀረ። እሱ ያቺ ልጅ ይዞ ከአካባቢ ተነስቶ ጠፋ። በጣም ብዙ የሰው ገንዘብ ብር ማለት የሀገሩ ልጆች ብር ይዞም ጠፋ። እነሱም ተበድሮ ያው ከረምቡላ አለ እኔ ያለው ቤት አለ በቃ እሱ ጫናው እኔ ላይ አድርጎ ነበር ለመሄድ የነበረው። ብድሩን ምን አንቺ እንትን እንድትይ እንደዛ ነገር የነዛ የሀገሩ ልጆች ገንዘብ ከ16,000 ብር በላይ ይሆናል። ቢያንስ አንዱ 5,000 ይልሻል፣ አንዱ 4,000 ይልሻል፣ አንዱ 3,000 ይልሻል፣ አንዱ 2,000 ይልሻል። በቃ ቤቱ ሞሉት ያለባቸው። አዎ ምንድነው ብር አለበት አሉ። እንዴ እኔማ ለኔ ሰጣችሁኛል ላንቺ አይደለንም? አንቺ ባለቤቱ አይደለሽ እንዴ? ስለዚህ ለሱ ነው እንዲያስቀምጥና በቃ ማለት የተከበረ ሰው ምትይው አለ አይደል? እነት ምትይበት ሰው እንደዛ አድርገው ነበር የሚያስቡት። ሰተነዋል አሉ ነው እንዴ? አውሽና ሄድኩኝ ጎጥ እግዚአብሔር ይስጣቸው ያለሁበት አካባቢ አሁንም እዛው ነኝ። መጡ እንዳለ ስትሰጡት አይታለች እቺ ሴትዮ አሉ። አይ እሷ የምታውቀው ነገር የለም እንዲያስቀምጥን ነው የሰጠው። በመጠይቅበት ሄድና ጠይቅ፣ ሁለተኛ እዚህ በርጋ ድርሽ እንዳትል። እዚህ ቤት የምትገቡት ለመጫወት ብቻ ነው እንጂ ሌላ ኬዝ የላችሁም እዚህ ያለ ሰውየው ከላይ ላይ እነዛን ገለል አደረገልኝ። ገንዘባቸው በሚቀበሉ በኩል አድርገው ተቀበሉ። የኔ ህይወት ግን እንዲህ በቀላሉ በቃ ቀና ማለት አልቻልኩም። በቃ በዚህ ጋር ልጄን ተነጥቄያለሁ። ስንት ያሰብኩበት ትዳሬ ሳላስበው ፈርሷል። እንዲህ በቀላሉ ይናዳል ብዬ በፍጹም አስቤ አላውቅም። በቃ ያለው ነገር በቃ ወረድኩኝ። በቃ ቁልቁል ምንም እግዚአብሔር ይስጠው በህይወት የለም። ነፍሱን ይማርልኝ። አከራዬ የ5 ወር ነው የ6 ወር ቤት ክራይ ተወኝ። ይባስ ብሎ ለልጄ ሁሉ ተቆራጭ አደረገለት የቤት አከራዬ ማለት ነው። እንዲም አይነት ሰው አለ። ያው ስሙን መጥቀስ ስለማልችል ነው። ስሙን መጥቀስ አልችልም። በራሳቸው በቤተ ሰው ኬዝ ስሙ መጥቀስ አልችልም። በኮሮና ሰዓት ነው ህይወቱ ያለፈው። ለእኔ ከአባቴ ያለሽ ገንዬ ከአባቴ በላይ ነበር እሱ። በቃ ቤት ክራይ መክፈል አቃተኝ። ከረምቡላውም እየተጫወቱ ነው የሚወጡት። ምንም መቆጣጠር አላውቀውም። አጫወቱም አላውቅም። እኔ ሻይ ቤት ነው እንጂ የምርመጠመጠው እዛ ጋር እንዴት እንደሆነም አላውቅም። ሁሉም ነገር በቃ አውላላ ሜዳ ላይ ወደቅኩኝ። በቃ ሳላስበው እጅ ሰጠሁኝ። በቃ ለድህነት ወርጄ መሬት ወደቅኩኝ። ስንት ሰራተኛ የምናስተዳድር የነበርን ሰዎች ለራሴ ለልጄ ዳቦ መሆን አቃተኝ። በቃ ደነዘዝኩኝ ማለት ያድር። ስራዬ ማልቀስ ነው። ልጄን እያሰብኩ ማልቀስ ነው። እሱስ እንዴት እንደዚህ ያደርገኛል ማልቀስ ነው። ቀንና ማታ ለቅሶ ሆነ። በዛ ህይወት ነበረ እየገፋውኝ የነበረው። በመሃል ደግሞ ሁለተኛ ደግሞ ሌላ ጥቃት ደረሰብኝ። በዛው ላይ 2 አመት ቆየሁኝ። ከሱ ከተለያየሁ በኋላ እዛው ቤት ላይ 2 አመት ቆየሁ። ሰውየውም የተወሰነ ቤት ክራይ ተወልኝ። በቃ እየከፈልኩ ነው ማለት አትችይም። ይባስ ብሎ ሌላ ቤት ክራይ ሊቀበል ይመጣና ለልጄ ተቆራጭ ያደርግለታል። ለዚህ ለወንዱ ልጄ ተቆራጭ ያደርግለታል። እኔ አከራይ ነው ብዬ አልለውም። ያው ስም አይቀርም የቤት አከራይ ትያለሽ እንጂ አከራይ አልለውም። ለእኔ ከወላጅ አባቴ በላይ ነው። በሁሉም ነገር ሁሉ ፊቴ ነበር የሚገባው። ሰፈር ላይ የሆነ ኮሽታ ካለ ለሊት 7-8 ሰዓት ደውሎ እንዳደነግጡ፣ እንደዚህ እንዳትሉ፣ ልጁን እንደዚህ ያርገሽ ያዢ። ኃይለኛ ዝናብ እንኳን ኑሮ ይደውል ነበር። አደራሽን ልጁ ተጠንቀቂ፣ ልጅሽ እንዳይታመምብሽ። በቃ የልጄን ሞት እንድረሳው ያደረገኝ አንዱ ነፍሱን ይማርና እሱ ነበር። አከራዬ ነው ከምንም በላይ ከማንም በላይ ስል ወደ ከ2 አመት በኋላ ደግሞ በዛው ቤት ውስጥ የዚች የሴቷ ልጅ አባት እኛው ጋር ነበር ማለት ከገጠር መጥቶ እኛ ጋር ነበር ያረፈው። እዛው ዘመድ ነው ዘመድ አይደለም
ያው ያገርም ሰው አይደለም ሌላ ሀገር ነው ግን እዛ ሻይ ቤት ስለምንሰራ ከሌላም ቦታ ሲመጡ ማረፊያቸው እኛ ነን እዛ ይመገባሉ እዛው በቃ እንደ ቤተሰብ አለ አይደለ በቃ እዛው ነው ምን ተረማመሰው ከሌ እንደዚህ ብሎ ነገር የለም ሲያገኙ ይበላሉ ሲያጡም እንደዛው ነው እና የዚች የሴቷ ልጅ አባት በስም አንድ ናቸው ከባለቤትሽ ጋር አባት ስማቸው አንድ ነው እሱ ጥሎት ሲወጣ ዳግዬ እንደ አባት ያየው ማንን ነው ይሄንን ነው ምክንያቱም ስማቸው አንድ ነው በጣም ይቀርበዋል እንደ አባት ደግሞ ማን ላይ ተጠጋ ያኛው ልጅ ላይ ተጠጋ እሺ በእድሜም ያንሰኛል ልጅም ነው በምንም አትጠብቂው በምንም አታስቢው ህይወት ከዛ ጋር ደግሞ በቃ ልጄ ምንም እሱ ላይ ጣልኩት ማለት ይችላልሽ ከኔ ይበልጥ እሱ ነው የሚፈልገው ጧት ይመጣል ያለው ነገር እንትን ይልለታል የሚገዛው በቃ አባቱ ያስለመደው ነገር ያኛው ደግሞ ያደርግለታል ልጄ ወዳውም አባቱን ረሳ በቃ ምንም ስለ አባቱ የሚያውቀው ነገር የለም ወደዛኛው ደግሞ ዞረ ለኔ በቃ እንደ ታናሽ ወንድምሽ የምታደርጊው ነገር አለ አይደል እንደ ታናሽ ወንድሜ ነበር ማየው ከጊዜ በኋላ እሱም ተለወጠ ሌላ አይነት በቃ ባላሰብኩበት ሰዓት በሱ አሁን እንዲህ በመነጋገር በመናምን ሳይሆን መድፈር የምትዩ ነገር አለ ሳላስበው ምንም ባልጠበቅኩበትና ባላሰብኩበት ሰዓት በቃ ደወለና ዳጊና አምጪልኝ ነው ያለኝ እቤት ወደ ዓለም ባንክ እሺ በሰላም ነው ስለው አግብቷል ከኛ ጋር ወጥቶ አግብቶ ትዳር ይዞ እየኖረ ነው ግን የኔው ደግሞ በጣም ይሳሳል እና በሳምንት አንዴም ሁለቴም እየመጣ ያየዋል የሆነ ነገር ይዞለት ይመጣል ሳይመጣ ደውይልኝ ነፍሴ ላይ ያወጣኝ ነው የሚደርሰው እና ደወለ ጥቅምት ገብርኤል ነው ገብርኤል ልጄ የሆነ ልደት ነበር እዛ ሆነን ወደ 60 ጊዜ ይሆናል ደወለ ልጄን አምጪልኝ አለኝ ይዤለት ሄድኩኝ ዓለም ባንክ ይዤለት ሄድኩኝ ጠጣ በላ ምን አረገው ወደ ቤት ይዤው ስመጣ እኔ ነኝ ይዤው መሄደው አለኝ እሱ ለካ አቅጫጫው በሌላ ተቀይሯል እኔ ደግሞ ንጹህ ወንድሜ እናቴ ልጅ እንደማየው ነው ማየው ይዤው መጣሁኝ ቤት ሲገባ ሌላ አውሬ ታውቂያለሽ ወደ አውሬነት ተቀየረ ምንድነው ምን ሆነህ ነው አልኩት በቃ እንደሆነ ያልኩት ምን ሆነህ ነው ዛሬ አንተ አይደለም እንዴ ምንድነው መርዝ ነው እንዴ ጠጣኸው አልኩት ሰክሯል አልሰከረም ኖርማል ነው ማታ ወደ 1 ሰዓት 2 ሰዓት ይሆናል በቃ አንቺ ነሽ እንደዚህ ያድርገሽኝ በቃ የሆነ ሌላ የማታውቂው ወሬ ንግግር አለ አይደለ እንደዚህ ገፍተሽ አውጥተሽኝ ከቤት እንደዚህ ያርገሽኝ እግዚአብሔርን ፍራ ነው ወይስ ዛሬ ምን ሆነህ ነው ገብርኤል አልሄድክም እንዴ አልተሰለምክም እንዴ ምናምን እያልኩኝ እየቀለድኩኝ እኔ ከፊት ገባሁኝ ማለት በቃ እቤት ከዛ መኝታ ቤት ከፈትኩለትና አልጋ ላይ እንዲያስተኛው ሁሌም ያስተኛው አልጋ ላይ ነው ልጁ ትከሻው ላይ ተኝቷል አልጋ ላይ ያስተኛው ነው ጣልኩት አልጋ ላይ አስተኛውና ሮጦ ሄዶ በሩን ዘጋው ልጁ እያለ ተኝቷል ዳጊ ተኝቷል አስተኝቶታል ምን ሆነ ነው በቃ የሆነ ምናወራው ነገር ያለ ነገር ነው የመሰለኝ በሰዓቱ ቁጭ እንኳን አላልኩም በቃ ድንገት ታውቂያለሽ ጉብዳ ወደ ብጮህም ሰው የለም ጮኩኝ ታገልኩኝ ምንም ማምለጥም አልቻልኩም ተደፈርኩኝ ማለት ይችላልሽ በሰዓቱ ለኔ ደፈራ ነው ከዛው ደግሞ ሌላ እብደት በቃ አጋጠመኝ ማለት በቃ ምንም ለሰው ማትናገር በገዛ ወንድሜ ተደፈርኩ እንደማለት ነው ለኔ በሰዓቱ ከባዳ ሳይሆን በገዛ ወንድሜ ከማምነው ወንድሜ ተደፈርኩ ማለት ይቀለኛል ለካ እርግዝና ደግሞ በአንድ ሰከንድ እንትን እርግዝና ሆዴ ላይ ተቀምጧል ማልቀስ ነው ስራዬ ስራ አልሰራም ሻይ ቤቱም ዘጋሁት ከረምቡላውም ሸጥኩት ልጄስ ዳቦ በምን ልግዛለት ምን ላድርግ ሁሉም ነገር በቃ ድብልቅልቅ አለብኝ አከራዬ ትንሽዬ ቆርቆሮ በቆርቆሮ ሰራልኝ በርጋ በመጣ ቁጥር እየወረድኩ ነው የሚያየኝ በቃ በመጣ ቁጥር እወርዳለሁ ቆይ ችግርሽ ምንድነው ሰውየው ተወጁ ነበር እሺ ምን እናድርግ የት ሄደን እንፈልገው እዚህ ቦታ ነው የሚባል ነገር የለም አንቺ ፍቅሩም አለሽ ያው ትዳር ነው ባል ፍቅሩ ሳይሆን በቃ ቢያንስ ለልጄ መገፋት እንዴት እንደዚህ ያደርገኛል በቃ ራስሽ እንደመጣላት አለ አይደል እንዴት እንደዚህ ያደርገኛል የሚለውም በዛም አለ በመሃል ደግሞ በዚህኛው ሌላ ጥቃት ደረሰብኝ በቃ የኔ ነገር እዛ ጋር በቃ ሙሉ ለሙሉ አቆመ ማለት ትችያለሽ ስራ መስራት የለም መተኛት ነው ማልቀስ ነው ከዚህኛው ልጅ ጋር እንደው ምን አለ ገድዬ አብረን እንሞት እንዴ ልጄንም እኔም ብንሞትስ ያን ሲሆን ግን እርግዝና ሆዴ ላይ እንዳለ አላወቅሽም አመመኝ የሆነ በቃ አመመኝ ስልሽ በቃ መጫጫን መኝታ ብቻ ነው ስራዬ ሲሄድ 4ኛ ወርሽ እኮ ሆኗል አለችኝ
እንደዛም ሲሆን የሆነ ስናደር ስበሳጭ ምናምን ፔሬዳ ላይ በጣም ይቆያል። በቃ እንደዛ ነው ብዬ ነው ያሰብኩት። ዮኒዬ ከሞተ ጀምሮ እስከዛ ሰዓት ድረስ ፔሬዳ ላይም ነበር። ለ5 ዓመት ምናምን ፔሬድ የለኝም። በቃ ፔሬዳ ላይ ለቼክአፕ ምንድነው ብለሽ ለቼክአፕ ሂጃለሁ። ሲሄድ በቃ ጭንቀት ቀንሽ ጭንቀት ነው ቶሎ ነው የሚያመጣው እንግዲህ መሰለኝ። ጭንቀት ነው አለኝ። ጭንቀት ነው ለማንኛውም ማስተካከያ ብሎ ክኒን ሰጠኝ። ያ ደግሞ አንድ ወስዶ አመመኝ። ተውኩት። በቃ ምን አጨናነቀኝ እኔ ብዬ ተውኩት። ሲሄድ እርጉዝ ነሽ፣ 4 ወር እርጉዝ ነሽ አለኝ። ደወልኩለት። ህይወቴን ድጋሚ ያመሰቃቅለዋል። ምንድነው ሐሳብህ አልኩት። ምንድነው አለኝ። እርጉዝ ነሽ አሉኝ አልኩት። እና ምን ችግር አለው ነው ያለኝ። በቃ እንደዚህ ነው ያለኝ። እና ምን ችግር አለው ታዲያ እርጉዝ መሆን ባንቺ ነው እንዴ የተጀመረው አለኝ። እንዴ ያፌስክ ነው እንዴ ብዬ ደንግጬ በቃ ምን ችግር አለው ሲል ራሱ በቃ የንዴት በቃ ብዬ ጮኩኝ፣ አለቀስኩኝ። እንዴት እንደዚህ ህይወቴን ያመሰቃቅለዋል። መጣ። በማግስቱ ጠዋት መጣና 3400 ብር ይዞ መጣ። እሺ በቃ ቢያንስ ስሄድ እኔ ለማንም አልናገርም፣ እግዚአብሔር በሚጠይቀኝ በኩል ይጠይቀኝ፣ ግን አብረኸኝ ሂድ ያልኩት ሆስፒታል። አዎ በቃ እኔ ምንም ማድረግ አልችልም። እናቴ የለኝ፣ እናቴ ጋር ወስጄ አልጥልም። ደህና ወንድም የለኝ፣ ወንድሞቼ ከኔ የባሱ ናቸው። እነሱ ላይ አልጥልም። እኔ ከአንድ ልጅ በላይ ማሳደግ አልችልም። ስለዚህ ሆስፒታል አብረኸኝ ሂድ ብዬ ደወልኩለት። አንቺ ቆይ አንድ ልጅ መንገድ ላይ ተጥሎ ብታገኝ አንስተሽ ማሳደግ አትችይም እንዴ አለኝ። አልችልም፣ አሁን አቅሙ የለኝም። ስለዚህ ሌላ ነፍስ አምጥቼ ከማሰቃይ በዚህ ብር ሂጄ ላስወጣ ነው፣ ተከተለኝ። ቢያንስ እንኳን ለልጄ ቤተሰቦቹ እንኳን ላጎቶቹ እንኳን ትሰጣለህ አልኩት። እኔ ሙሉ ለሙሉ ኃላፊነት ወስዳለሁ አለኝ። አውጪው አይ በቃ ተሶጩ እንዴት ነፍስ ታጠፊያለሽ አለኝ። በቃ እንደዚህ ሲለኝ በቃ እስኪ ቢያንስ እንኳን ያኛው አባት የሚለው ባይኖረው እቺ እንኳን ቢያንስ አባት የሚላት ካለ ብዬ በቃ እሰራለሁኝ። ማሽን ገዝቼ በርጋ ቺፕስ ምናምን እሰራለሁ፣ ሳምቡሳ ጠብሳለሁኝ። እውነትም ሳስበው በቃ ቁጭ ብዬ ሳስበው ልጄ ወንድም ነበረው፣ ወንድሙን ሲያጣ አሁን ደግሞ ሌላ ወንድም ቢያገኝስ ምን ይታወቃል አልኩኝና በቃ ችላ አልኩት። ለሰፈርም ለማንም ሳልናገር 7 ወር ሆነኝ። ብዙም የለኝም በቃ እንዲህ ኖርማል ነኝ። እርግዝናዬ ብዙም አያስታውቅ። 7ኛው ላይ ለወንድሞቼ ለቤተሰብ ነገርኳቸው። በቃ እንዴ ተደፍሬ እንዴ ነኝ ያልኳቸው። ሁሉም ደነገጡ በሰዓቱ። በቃ ምንም ማድረግ የማይቻል ነው እና እኔ ማስወጣት ስላልፈለኩ ነው ዝም ያልኩት። አባቱ ሳለኝ እኔ ያላቀውም አልኩት ለወንድሜ። እንደውም አሁን ይሄ ፕሮግራም ከተላለፈ ካየው መቼ ሲታዘበኛል አላቀውም ነው ያልኩት። ምግብ ሊበላ ገባ፣ ደፍረኝ ወጣ። ምንም ማድረግ አልችልም። እንዴት ብለሽ በሰዓቱ እንትናት ማለኝ። በቃ ማድረግ አልቻልኩም፣ ምንም ራሴን መቋቋም አልቻልኩም አልኩት ነው። በቃ እግዚአብሔር ይመስገን እናት፣ አባት፣ እህት፣ ወንድም መጀመሪያ ትዳር ላይ ከወለድኳቸው ልጆቼ ይበልጥ በዚህኛው ልጄ በቤተሰብ ተከብቤ በእህቶቼ፣ በወንድሞቼ፣ በጎረቤቶቼ የአንፎ ህዝብ እቅፍ ድግፍ አድርጎ እንደማንኛውም አራስ ታረስኩኝ። እመቤቴ ክብር ምስጋና ይግባት። ምጥም አላስቸገረኝም። ሴት ልጅ ወለድኩኝ። ስጦታ ትባላለች። ይኸው ህይወቴ እስከዚህ ድረስ እንግዲህ በዛ እስከ 2009 ነው እሷ የተወለደችው። የእሷም ያው እንደዛ ሆነ። የዛ የወንዱ ጣፋንታ እሷም ላይ ደረሰ። አባት የሚባል ነገር እሷም ጋር ቆመ። አይመጣም ቀረ በፍጹም። በቃ ይዛለች ያቺ 3400 ብር አመጣ። ስደውልለትም ስልክ አይነሳም። አንቺ ገፋሽ አምነሹ። በቃ እኔማ በቃ ያቺን ተስፋ ሲሰጠኝ እኔ በእንጀራ እናት ተሰቃይቼ አድጌ ድጋሚ ለእንጀራ እናት ልጄን ለምን እሰጣለሁ በቃ ብዬ በቃ ተውኩት። ምክንያቱም ትዳር ይዛለሁ ብዬ መጀመሪያም አላስብም ነበር። ድጋሚ የእንጀራ አባት ልጄ እንዳያይ በሚል እኔ የትዳር አላማውም ጨረሻ አልነበረኝም እና እቺ የመድዬ ስጦታ ነች ብዬ ነው እማስባት። በቃ መድኃኒዓለም የሰጠኝ ስጦታ ነች ለኔ። መድኃኒዓለም ጠይቄዋለሁ መሰለሽ ገንዬ። በዚህ አጋጣሚ በጣም ያለቅስ ነበረ። ያያ ነበረ የሚለው ያያ የት ሄደ እያለ ያለቅስ ነበረ ወንድሙ። እና የእህቴ ልጅ አመጣሁና የእህቴ ልጅ ደግሞ ከእናቴ ጋር ነው እንጂ እኔ ከእናንተ ጋር አልኖርም ብሎ ጥሎኝ ሄደ እና ሀዘኑ ድጋሚ በረታበት። ይሄ ትንሹ ማለት ነው በጣም ከወንድሙ ለመድኃኒዓለም አባቱ ጥሎት ከሄደ በኋላ መድኃኒዓለም ባከኔ ባል አልፈልግም ግን ልጄ 2 እንዲሆንልኝ ይፈልጋለሁ ብዬ ጠይቄዋለሁኝ። እና ለክስም አልተጋበዝኩም፣ አልሄድኩም፣ መክሰስም አልፈለኩም። ያለው አየር ጤና ነው። አባትየው የዚች ሴቷ ልጅ አባት አለ የሚባለው አየር ጤና ነው። ለመክሰስም ለመጠየቅም አልሄድኩም። ምክንያቱም ጠይቄዋለሁ መድኃኒዓለም
እኔ ባል አልፈልግም ብየዋለሁ። ልጅ ግን ልጅ እፈልጋለሁ። ልጄ 2 ይሁንልኝ ብዬ ጠይቄዋለሁ። ስለዚህ ምን አስከሰሰኝ በቃ ብዬ ሙሉ ለሙሉ በቃ ፋይሉን ዘግቼ አሁን ልጄ እንግዲህ 7 ዓመቷ ነው። 7 ዓመት ሆናት። አሁን ዘንድሮ 1ኛ ክፍል ገብታለች። 7 ዓመቷ ነው። እግዚአብሔር ይመስገን ህይወት በእንደዚህ እየገፋ ነው እንግዲህ እዚህ ድረስ ደርሰናል። ትንሽ አምና እሷ ትንሽ እክል ገጠማት። የሽንት ቱቦ መዘጋት ተብሎ የሽንት ቱቦ መዘጋት የሽንት ቱቦ መዘጋት እንዴት እንደሆነ ከይዙን አላውቅም። ማለት መንስኤውም ከምን እንደሆነም አላውቅም። እስከዛን ሰዓት ድረስ ጤነኛ ነበረች። ቶንሲል ብቻ ነበር የሚያጠቃት። እስከዛን ሰዓት ያው እኔም ሩጫ ነው ለዳቧቸው ልብስም የሆነ ለቅሶ ቤትም ሲኖር በሰው ተተክቼ ገባለሁ። ወጥም የሆነ ነገር ካለ ብቻ አልሮጥም። ልጄ ካለ ሮጣለሁኝ ማለት እሱ ችብሱ ምኑም ይጠብሳል። ያግዝሻል እንደ እድሜው አይደለም። በጣም የሆነ ነገር ድንች ልጬ ካቀረብኩለት ችብስ ይሰራል። ብስኩትም ካጠብሽ ካስቀምጥኩ ይሸጣል። እሱ ካለ እኔ ቤት አልቀመጥም፣ እሯሯጣለሁኝ። ያቺ ልጅ ለካ ታማ 3 ቀን ሽንት አልሸናችም። ገባለሁ፣ ጤና አዳም ሰጣታለሁ፣ ዳማከሴ የሆነች ነገር እንሰጣታለን። ቶንሲል ነው የምንለው። በቃ ፀሐይ ላይ እየተቀመሽ ቶንሲልሽ ይዘሽ መጣሽ እያልን አትናገርም። እሷ ስሜቱን አላወቀችው። አትጠጉኝ ትላለች። አሁንም በቃ ሲያማት ሰው እንዲያዋራት ሰው እንዲጠቃት አትፈልግም። በቃ ዝም ማለት ነው የምትፈልገው። እና ያ ነገር ቶንሲል ነው የምንለው። ትኩሳት በጣም ኃይለኛ የሆነ ትኩሳት ነበራት። የትኩሳት ነበራት። እሱን እየሰጠውኝ 3 ቀን ቆይታለች። በ4ኛ ቀን ይዣት ጤና ጣቢያ ሲሄድ ዱላ ቀረሽ በቃ እንትን አለ ዶክተሩ። ቆየሽባት እንዴት እስከ ስንት ቀን ሆናታለኝ? ዛሬ 4 ቀን ነው አልኩት። እስካሁን ድረስ እንዴት እንደዚህ ታደርጊያለሽ? ልጅሽ እኮ ሽንት መሽናታችን ማለት ወይ እውነትም ሳስበው እማዬ በቃ ሽንት የመጣ ማስታጠቢያም ወይም ውጭ ልውጣም ስትልም አላየኋትም። ምግብም ስለማትበላ ብያሰብኩኝ በሰዓቱ በቃ በዛ ነበር ችላ ያልኳት። ያው አንድ በኩል የሆነ ነገር ሲጎልብሽ እግዚአብሔር ደግሞ ሰው ያዝልሻል። እኔ አንፎ ህዝብ አዞልኛል። ያለሁበት አካባቢ ከምንም ከማንም በላይ እንደ እናትም 14 ዓመቴ ነው እንግዲህ የ6 ወር ልጅ ይዤ ነው እዛ ሰፈር የገባሁት። 2ኛ ቤት ቀይሬ ነው አሁን ያለሁት። ሰፈሩ በጣም እኔ እንጃ ተወርቶለት የሚያውቅ አይነት ሰፈር አይደለም። ተረባርበው ለአለርት ሪፈር እንድትደረግ ተባለ። እዛው የሆነ ማሸኛ መርፌ ወቅተዋት ሪፈር ወደ አለርት ተባለ። ለእኔ ያ ትልቅ ጉብዳ ነው። በቃ አባቷ ላይ ደወልኩት የዛን ቀን ነው። በ7 ዓመት በቃ ያኔ 6 ዓመቷ ነበረች። ገና ኬጂ1 ነበረች፣ ኬጂ2 ነበረች። ደወልኩለት። ግን የሚገርመኝ ነገር ስልኬን ማንሳቱ በጣም እስከዛሬ ድረስ እንዴ ስልኬን አነሳ ምን ምለው መስሎት ይሆን ነው ያልኩት። በቃ ተስፋ ቁረጥ፣ አሁን ምንም አትጨናነቅ ነው ያልኩት። ልጅ ልትሞት ስለሆነ ዘና ብል ብዬ ነው በቃ ጆሮ ላይ ስልኩን ዘጋሁት። እዛም ጥሩ ዶክተር አገኘኋኝ። ዶክተር መቅደላዊት ትባላለች። እግዚአብሔር የባረካት ነች። ወደ የካቲት አስቸኳይ ሪፈር አደረገቻት። የካቲት ላይ ሰርጀሪ ተሰራች። ሰርጀሪ ተሰራች። ያው በቃ ሽንት መሽናት አትችልም። ከዛም በኋላ በቃ ሽንት መሽናት ሙሉ ለሙሉ በቃ ማቆም ጠብታ ነው ሽንቷ። በቃ የሆነ ማርያም ብለሽ የምታደርጊው ነገር እንዳለ ነው። ርጭት ታደርግና ይቋረጣል። ድንገት ነው በቃ ለእኔ ያ ነገር በቃ የህይወት ፈተና። በቃ አንዱ ፈተና ስትሻገሩ ሌላ፣ አንደኛው ስትሻገረው ሌላ። ያ ሆነብኝ። የካቲት ላይ ሰርጀሪ ተሰራች። 16 ቀን የካቲት ቆየን። 16ኛው ቀን እንወጣ በተዘጋጀንበት ሰዓት በትቦ ነበረ መሽናት ሳይሆን የተሰራችው ፓርት ቆሻሻው በትቦ የሚወጣ ተደርጎላት ነበር። ያቺ ነገር ደም ደፈነው። ያ ቆሻሻው በእነሱ ባሰቡት ልክ ስላልሆነ ነው 16 ቀንም የቆየ ነው። ትመጣለች ዶክተር ታያታለች። በቃ ምን ይሻላል ነው አቅም አለሽ ወይ ያለችኝ። እኔ አቅሜ የአካባቢ ህዝብ ነው። 1000 ብር ነው እዚህ ሆስፒታል ስገባ ይዤ የመጣሁት። እስካሁንም ያለሁት በህዝቡ ነው። በሰዓቱ የመድን ካርድ የሚባል ነገር ነበረ። እሱን አላዘጋጀሁም። በቃ ማለት ይሄን ይመጣብኛል ብዬ አላሰብኩም። እኔ ያለኝ ህዝቤ ነው። እኔ ሌላ ነገር የለኝም አልኳት። እሺ ምን ላድርግሽ? 2ኛ ሰርጀሪ በዚህ ብትተኛ ሪስክ አለው፣ በጣም ከባድ ነው እና የተወሰነ ወታችሁ መመለስ ይጠበቅባቸዋል። ማለት ወተን ከሆስፒታሉ ወተን የተወሰነ ተረጋግታ
ሌላ ሁለተኛ ሰርጀሪ አላት አለች። በስማ የዛለት ዓለም ሁሉ እኔ ላይ ተደፋ። በቃ ማለት አብቅተዋል፣ በቃ ጨርሻለሁ፣ እግዚአብሔር ሆይ ተመስገን ብዬው ሳላበቃ ገና ድጋሚ ሌላ ያ ወደ ውጭ መወገድ የነበረበት ፍሳሽ ወደ ኩላሊቷ ገብቶ ተጠራቅሟል። ኩላሊቷ በውሃ ተሞልቷል አሉ። ያው በየጊዜ አሁን እየሄድን እንግዲህ እስካሁን ድረስ አልተደረገችም፣ ሰርጀሪ አልተደረገችም። የካቲት ነው ያው እንመላለሳለን በቀጠሮ። ህመሙ አለ። አንደኛው አሁን በቅርቡ ደግሞ አንደኛው ኩላሊቷ የማነስ ነገር አምጥቷል እና እስኪ እንየው ነው የሚሉት። ከበፊቱ ከውሃ መጠኑ እየቀነሰ ነው ይላሉ፣ ግን ትንሽ ኩላሊቷ አንደኛውን አሳንሶታል። ያ ነገር ልክ የማይመጣ ከሆነ ድጋሚ እንግዲህ ሁለተኛ ሰርጀሪ ብለው መደረግ አለባት በሚለው እንግዲህ በዛ ነው ያለው። አሁን ያለሽው እሱ ላይ ነው ያለችው። ቅርብ ጊዜ እንትን ታሪክ ነው ይሄ። አሁን የዚህ ዓመት እየተመላለስን ነው። የካቲት በቀጠሮ ትመላለሳለች። እነሱ ጋር አሁን ምንድን ነው የጎደለው? የህክምና ወጪው ምንም ያስፈልጋል? ወጪም ያስፈልጋል። ሁለተኛ ነገር ደግሞ በሰዓቱ እንግዲህ ዶክተር መቅደላይ ስትል የነበረው የተወሰነ ትቆይ ነው ማለት በመቆየት ከወጣ ሆስፒታል ተኛ በመቆየት ውስጧ ላይ ያለው የተጠራቀመ ውሃ ድንገት ሰውነቷ እያደገ ሲመጣ ይወጣ ይሆን? ምናልባት ነው። ካልሆነ ያው ሰርጀሪ ነው። ካልሆነ ያው በሰርጀሪ ነው ታጥቦ መውጣት ያለበት። አማራጭ እኮ በሱ ማድረግ የአቅም ጉዳይ ነው። የአቅም ጉዳይ አሁን ደፍሬም በራሴም እንዳልሄድ የአቅም ጉዳይ ይዝሻል። ሁሌ ደግሞ ሰው ማስቸገርም ከባድ ነው። አንድ ሰፈር እኔ ያን ሰፈር እንግዲህ በእግሬ ገብቼ እስካሁን ስንበረከክ እስካሁን ባለው እድሜ ሁሌ በመከራዬ ውስጥ ያሉት የዛ ሰፈር ህዝብ ነው። በልጄ ሞት ብቲ፣ ትዳሬ ሲፈርስ ብቲ፣ እችም ስወልድ ሲታመሙብኝ እንዲም ስልሽ አሁን የዛሬ ዓመት ልጄ ተፈታኝ ነበረ 6ኛ ክፍል። ዘይት ተገለበጠበት መኪና ወደኋላ ፍሬን ግቢ ሲገባ ተንሸራቶ ችብስ እየጠበሰ እግሩ ላይ ዘይት ተደፋ። በቃ ፈተናዎችም ያልቁ አይደለም። አንዱ አለፍኩት ስለው ሌላኛው ደግሞ ይመጣል። በቃ በሰዓቱ የነበረው የትምህርት ጉጉት ልነግርሽ አልችልም። አልወጣሁም፣ ቤት ውስጥ ነኝ ያለሁት። እንዲህ ቁጭ ብለን በቃ ችብስ እየሰራ ነው። የሚገርምሽ 2 ድንች ነው ወርቀው። ምክንያት እግዚአብሔር በቃ ፈተናዎች አይለቅ ሲል 2 ድንች ወርቁ አገኛቸውና አላየሁትም። ሲከትፍም ችብስ ላይ ሲከተውም አላየሁም። እኔ ችብስ ማለቁ ብቻ ነበር የማውቀው። ለከሱ ያቺ ያገኛት ድንች ልጦ ከቶታል። እየጠበሰ ነው። ወደኋላ ተንሸራተተና ሁለቱም እግሩ ላይ ተደፋ። ጠባሳ እንጂ አሁን እግዚአብሔር ይመስገን አካሉ ላይ እንትን አልፈጠረበትም፣ ድኗል። ያው አምና ትምህርቱ ላይ የመውደቅ እንትን አመጣበት እንጂ እግዚአብሔር ይመስገን ድኗል። ግን በቃ ያለው ነገር እዚህ ግባ የምትይው አይደለም። እንደዚህ ተወርቶም እኔ እንጃ። እኔ ታሪኬ ሁሌ እላቸዋለሁ፣ የኔ ታሪክ እኮ የኔ ህይወት፣ የኔ ፈተና፣ የኔ ስቃይ ምን አለ ተምሬ በመጽሐፍ ባስቀምጠው ኖሮ እላቸዋለሁኝ። እና እግዚአብሔር ደግሞ ፈቅዶ ዛሬ እዚህ ጋር አምጥቼ ይሄንንም ታሪኩን ለማውራት መቀነሴ ለኔ መተንፈስ የሚያዳምጥሽ አግኝተሽ መተንፈስ ለኔ ትልቅ ነገር ነው። ገኔ ትልቅ ነገር እንጃ። እግዚአብሔር ነው የላከኝ ነው የምለው። እግዚአብሔር መልካም ነው። እግዚአብሔር ምክንያት አለው፣ ለሁሉ ምክንያት አለው። እግዚአብሔር ጊዜ አለው ለሚመጣብሽ ነገር ሁሉ። እኛ ስለምንቸኩል ነው እንጂ እሱ ሁሌ በቃ እሱ የጻፈው ነገር ነው የሚሆነው። አሁን ትልቁ ነገር እንግዲህ አዝናለሁ ስለልጅሽ ማለት ስለተፈጠረብሽ ነገር በጣም ነው ማዝነው። ልጅሽ ግን አሁን 6-7ኛ ዓመቷ ላይ ነው ያለችው። አሁን 7ኛ ሐምሌ ሲመጣ አሁን 8 ትይዛለች። ትምህርት አትሄድም? ትሄዳለች። ራሱ ክፍቶ ነው? ክፍት አይደለም፣ ተሰፍቷል። ይሄኛው የተሰራችው ተሰፍቷል። ያው አሁን ብትሰራም ሌላ ሰርጀሪ ነው። ያኛው ሙሉ ለሙሉ ተሰርቶ እንትን ብሏል። ይወጣል። ግን ፍሳሽ ያው በሽንት በኩል ይመጣላታል። ትንሽ ወደ ውስጥ ስስብ ትላለች። አሁን ትንፋሽ እማዬ ወደ ውስጥ መሳብ አልችልም ትላለች። ወደ ውጭ ብቻ ነው አለች። ወደ ውስጥ ስስብ እዚህ በጣም ያመኛል ትላለች። ኩላሊቷ ነው በቃ እዚህ ጋር ብዬ ወደ ውስጥ ግን እናንተ ወደ ውስጥ ስስቡ ምንም አይላችሁም ትለኛለች። እኔም እኮ ያመኛል እላታለሁ። ማለት ውስጧ እንትን ነፃ እንድትሆን አንቺ እኔም እኮ ሁሉም እኮ ነው ዳጊ አንተ ሳይምህም እንደ እለዋለሁኝ።
እኔ በጣም ነው የሚያመኝ ይላል። ያኔ ነፃ ትሆናለች ማለት እነሱም ያማቸው የለም እንደ የሚል ነገር እንትን ይልባታል። እና ወደ ውስጥ እኮ እኔ ትንፋሽ መሳብ አልችልም ትላለች። የኔ ትንፋሽ ወደ ውስጥ አይገባም እኮ እማዬ፣ እኔ እኮ ወደ ውጭ እንጂ ወደ ውስጥ አልተነፍስም፣ ወደ ውስጥ ትንፋሽ ማስገባት አልችልም፣ በጣም ያመኛል ትላለች። እና ቀጠሮ ደግሞ ትንሽ አረዘሙት። ያው ሂጅ ያሳጥራለሁ። የካቲት የ6 ወር ነበረ። የ6 ወር ነው በሰዓቱ ቀጠሮ የተቀጠረችው። ያው እስከ 6 ወር እንያት ነው። ያው ውዳሴ ነው ምርመራዎቿ ሙሉ የምታደርገው። ከፍተኛ ወጪ ነው እሱም ራሱ ከመጠን በላይ ማለት እዛ ይመስለኛል ብዙም የሚያረካት አይመስለኝም። ከዚህም በፊት ብዙ አሰርቼ እንትን ብሎብኛል። የካቲት ላይ እሷ የምትፈልገውና እዛ የሚሰጠው ምርመራ ውጤቱ ብዙም እንትን አይላትም። ብዙም አይመጣላትም። ያለው አማራጭ ውዳሴ ነው። በቃ ከተጀምሮ እስከሚያልቅ ድረስ ከደም ማለት የሆነ ጥቃቅን የሆኑ ምርመራዎች ውጭ በቃ ውዳሴ ነው የጨረስነው ማለት ትችላለሽ። እግዚአብሔር ከአንቺ ጋር ይሁን። ሁሉም ጊዜ አለው፣ ወቅት አለው። አዝናለሁ ስለሆነው ነገር። ልጅሽ ግን ያው እንደተባለው መርዘም የሌለበት ሕክምና የሚያስፈልጋት ጊዜ ላይ ያለችው፣ መሰቃየት የለባትም። 7 ዓመት ገና ትንሽ ልጅ ነች። በጣም ምናልባት እንግዲህ ታሪክን ስላጫወትሽን በጣም ነው የማመሰግነው። ለብዙ ሰዎች ትምህርት ይሆናል። ለብዙ ሰዎች አሁን አምኖ ማስጠጋት በራሱ ምን ችግር እንዳለው፣ በተለይ ወንድም የምትዩ በጣም የራሴ ሰው የምትዩ ሰው እንዴት ሊጎዳ እንደሚችል ትዳር ላይ በዚህ ደረጃ አንዳንዴ እንደው እንትን አይባልም እንጂ ክፉ ጌ ተብሎ የሚቀመጥ ነገርም በህይወት ስትኖሪ ያስፈልጋል ያስባለሁ። እንደው በጋራ አካውንት እንኳን ማስቀመጥ የሚቻልበት ያው የእውቀት ጉዳይ ነው፣ የብስለት ጉዳይ ነው ያመጣው። የእውቀት በሰዓቱ ነው ያጠቀኝ የእውቀት ጉዳይ ነው። እና ደግሞ የሆነ ነገርም ይዞ ለመኖር ካለኝ ጉጉት ነው። በቃ የሆነች ነገር ይዞ ሰርፕራይዝ። በጣም የሚገርምሽ ሁሌ ሰርፕራይዝ እንጠብቅ ነበር። አምሽቶ ሲመጣ ይሁንዬ አባት ቤት ክስቱ ይሁን እንደው ነበር ሁሌ እስከሚወጣ ድረስ ሁሌ ያቺ ጉጉት ከኔ ጋር ነበረች። በቃ አላምንም። የሆነ ቦታ ውሎ ከመጣ ቤቱ ፋርገን ምናምን ነው የምንጠብቀው። አይታወቅም እኮ ዛሬ አባታችሁ ሰርፕራይዝ ይዞ ይመጣ ይሆናል። ምን አውቃለሁ። የሚገርምሽ ኮንዶሚኒየም ነበራችሁ። በልጅነቴ ነው የተመዘገብኩት በ97 ገና ትዳር አለም ላይ ሳልገባ ማለት ነው። እና ለክርስትና አባቱ ለምን በቃ ተዋት ምናምን ብሎ ሲለው እኔማ ከሷ ጋር ያ ኮንዶሚኒየም ወጥቶ ሳልካፈል ፍቺ የሚባል ነገር አላደርግም ብሎ ይለዋል። እና ያ ደግሞ መጣና ፍሬ እንዲህ ብሎ አልኮ ስለዚህ ተይው እስኪ መቆጠቡን ትንሽ ጋባ አድርጊው አለኝ። እንዴ ነችና ጨረሽ ደግሞ እሱን አልኩኝና በቃ በሰዓቱ እሱን የጎዳሁ ነው የመሰለኝ። አቋረጥሽው? እየበረርኩ ነው የሄድኩት። ያን ያለኝ ቀን እሱን ቻው ብዬ ሸኝቼ ቀጥታ ንግድ ባንክ ነው የገባሁት። በቃ ለምን ጭራሽ ገና ህይወቴን ማመሰቃቀሉ ሳይቀረው ገና ኮንዶሚኒየም ደርሶኝ ሽጬ እንዳካፍለው ነው እንደፈለገው በሰዓቱ። በቃ እኔ እሱን መጉዳቴ ነው። እንዴት እጄ እንዳወጣሁት አልነግርሽም። ሩጫ መሽቷል፣ በጣም መሽቷል። ልጄ ታሞብኛል ብያቸው ነው የወጣሁት። ምን ሆነሽ ነው ሲሉኝ ልጄ ታሞብኛል፣ ምንም ማድረግ አልችልም፣ በቃ ብርኝ ስጡኝ አልኳቸው። 3700 ብር ነው ምናምን ነበር በዛን ሰዓት የቆጠብኩት። እና የህይወት ምስቅልቅሌ እንዲቀላል የሚገርም አንዳንድማ እሱ ቢቆይ እንኳን ቤቱ ይመጣ ነበር። ተስፋ ነበረ። አሁን ያለንበት ሰቀቀን ነው። እኔ አሁን ሰሙኑ ጥምቀት ማለፍ አትበው ያለፍ ነው። በተለይ ለልጄ ለእኔ ሳይሆን ለልጄ 14 ዓመት ነው ብዬሻለሁ። እዛ ሰፈር ላይ ስለሌላ ሰፈር የሚያውቀው ነገር የለም። ስለሌላ ማህበራዊ ኑረትም የሚያውቀው ነገር የለም። አብሮ ነው የተወለዱት፣ አብሮ ነው ያደጉት። እዛ አንድ አይነቶች ናቸው ልጆቹ። ሰፈሩም አዲስ ስለሆነ እንደውም አብዛኛው ሰው እኔ ቀድሜ የገባሁት ነው የሚመስለው። ምክንያቱም በሰዓቱ በጥበቃ ነው የገባ ነው። አሁን ነው የለማው ሰፈሩ። አሁን አድጓል፣ ደህና እንትን ላይ ደርሷል። እና አሁን የገባሁበት ያኛው ሰው የሞቶ ያው ቤቱ እንትን ሲል እኔ ደግሞ ከጎን የሆነ ቆርቆሮ በቆርቆሮ ያኛው ሰው እየተናዘዘልኝ ቆርቆሮ ወስጄ ነው ወደዛኛው ቤት የሰራሁት። ያኛው ሲሞት ቆርቆሮ ተናዞልኝ ነው የሞተው። የሚገርምሽ ለባለቤቱ ቆርቆሮን እንድሰጫት ብሎ ተናዞ ነው የሞተው። እና የኑዛዜ ንብረት ነው ብላ ነው ቆርቆሮን የሰጠች። እዛው ነው ያለሽው? ወጥቼ ከዛ ግቢ ሌላ ባዶ ቦታ ነበረ ከጎን እንደዚሁ ገዝቶ ያልሰራበት፣ እዛ ሰራ። ድንገት ደግሞ ሰውየው አሁን የጥምቀት ነገ ነው ሲባል ከውጭ መጣ። የከተራለት ባለቤቱ የዚህ አሁን ያለሁበት ባለቤት ከውጭ መጣ። ያው በመልእክት ነው ቤቱ የተሰራው። እሱ መሰራቱ የሚያውቀው ነገር የለም።
ያው በስልክ ነው ያለቀው። ሲመጣ ሰርተን እኛ ዘና ብለን ተቀምጠናል። 3 አመት ሆኖኛል እዛ ቤት ላይ ከተቀመጥኩኝ። መጣ ማርያምን አስገብተን አሸሼ ገዳይ እያልኩ ሲሄድ የሚገርምሽ ልጄ እማዬ ነገ ጎላ ሚካኤል ነው ታቦት የምናስገባው ጎላ ስለምንሄድ ለነገ ወጪ ዛሬ እኔ ልሸፍን አልሄድም አለኝ። ተው ግድ የለህም ማርያም ሄደን ጨፍረን እንምጣ ስለው አልሄድም አለኝ። ችብስ እሰራለሁ አለ። እሺ ብዬ ድንች ገዝቼለት ሄድኩኝ። ስመጣ እያለቀሰ ጠበቀኝ። ምን ሆነህ ነው ስለው ባለቤቱ መጣ። እማዬ ጥፊ ነው ያለኝ። የት ይኬዳለሁ እማ ጥፊ አለኝ። ምንድነው ስለው ሰውየው መጣ አለኝ። እውነትም እንዳለው አልቀረም። በ4ኛው ቀን መጣ እንድንለቅ በአስቸኳይ ለቀቁልኝ አለ። ለቀቅን ወጣን። ከዛ ቤት ሌላ ቤት ገብተን ግመቤቴ ደግሞ ያው እዛ ጋር ያለው እህል ዋሻ አላለቀም ብላ እስከ መስከረም ብሎ ደግሞ መልሶናል። እንግዲህ እስከ መስከረም አሁን ያለንበት ያላችሁበት አላችሁ መስከረም ላይ ነው የምሰራው ብሎ እስከ መስከረም ድረስ እግዚአብሔር ይርዳሽ። እግዚአብሔር ካንቺ ጋር ይሁን። ተመልካቾቻችን እንግዲህ ፍሬህይወትን ማገዝ እንፈልጋለን የምትሉ በገንዘብም በሞራልም ማገዝ እንፈልጋለን፣ ከጎኗ መቆም እንፈልጋለን፣ ልጇንም ማሳከም እንፈልጋለን የምትሉ ካላችሁ ተመልካቾቻችን እንግዲህ አግኟት። እዚህ ጋር በተቀመጠላችሁ የስልክ አድራሻ በአካውንት ነምበሯ የምትችሉትን ነገር አግዟት። የሚገርም ታሪክ ነው። ብዙዎቻችሁ እንደ አይነት ታሪክ ውስጥ እያለፋችሁ እንደሆነ አውቃለሁ። እስቲ ኑና ታሪካችሁን ንገሩን። ለሌሎችም በጣም ትምህርት መሆን ስለሚችል መታችሁን የልባችሁ እውነት ብታወሩኝ ደስ ይለኛል። 0905832283 የስልክ መስመራችን ነው። ደውላችሁ ተመዝገቡ። በዋትስአፕ በቴሌግራም በኢሞና በቫይበርም እንደዚህ የ5 ደቂቃ ታሪካችሁን በድምጽ ቀርጻችሁ ላኩልን። አይተን ገምግመን እንጠራችኋለን ማለት ነው። የዛሬ እንግዲህ የፍሬህይወት ታሪክ ይሄን ይመስል ነበር። አግዟት፣ ከጎኗ ቁሙ፣ አለንልሽ በሏት። ልቧን ረፍ እንድታረጓት አደራ ማለት ፈልጋለሁ። የዛሬ ፕሮግራም ይሄን ይመስል ነበር። ምናልባት የምጨምሪው ነገር አለሽ? የጨምረው ነገር ምስጋና ነው። እሺ፣ ምስጋና በጣም አመሰግናለሁ አንቺንም ከምንም በላይ ምክንያቱም እኔ እንደ ሰው እንደዚህ ሰው ፊት ቁሜ አወራለሁ ብዬ አላስብም ነበር። በቃ ኪዳነ ምሕረት በዋለች በማግስቱ ነው እንግዲህ እዚህ እንደምመጣ ያወቅኩት። ምን ብዬ ነው የምናገረው ነው ያልኩት። በቃ ምን ብዬ እናገራለሁ? ልጄስ ምንድነው የምለው? ከኔ ይበልጥ ልጄ ያበረታታኝ ነበር። እማዬ ይሄ እኮ ተምረሽ የሰው ህይወት አይደለም የምታነቢው፣ የራሳችን እኮ ነው፣ የራሳችን ነው የምታወሪው፣ ሌላ የምታወሪው ነገር የለም አለኝ ማታ። ዳጊ ግን ምንድነው የምለው ስለው በቃ የራሳችን ህይወት እኮ ነው እማዬ፣ ሌላ የሰው ነው እንደምናወራው ነው ያለኝና እዚህ ጋር እንደ ሰው ቆጥረሽኝ እንድቀርብ እንድተነፍስ ላደረግሽኝ በጣም ነው የማመሰግነው። ይሄንም እንደዛው በጣም አመሰግናለሁ። በተረፈ የአንፎ ህዝብ ከጫፍ እስከ ጫፍ በልጄም ህመም እስካሁን ከጎኔ ያልተለዩም። እውነቴን ነው የምልሽ። አመት በዓል እኔ እንደማንኛውም ቅርጫ ገብቶላቸው እንደሚኖሩ ሰው ነው የምኖረው። ምክንያቱም በአካባቢ ሰው ነው፣ እነሱ ያውቁታል። ሁሉንም ትናንትና ማለት አልችልም። ሁሉንም እግዚአብሔር ይስጥልኝ፣ መድኃኒዓለም ያክብርልኝ። በልጆቻቸው ይካሱ ነው የምለው፣ በልጆቻቸው ይካሱ። አንቺን በጣም አመሰግናለሁ ገኒ። ግዴታዬ ነው። እኔ ምስጋና ማቅረብ ፈልጋለሁ ስለመጣሽ፣ ታሪክሽን ስላካፈልሽኝ እጅግ በጣም አመሰግናለሁ። ተመልካቾቻችን የዛሬ ፕሮግራማችን ይህን ይመስል ነበር። ፕሮግራም ከወዳችሁ ሰብስክራይብ፣ ላይክ እና ኮሜንት ማድረግ እንዳትረሱ። እኔ አርቲስት ገነት ንጋቱ የዛሬ ፕሮግራም ስመራ ቆይቻለሁ። የዛሬን ጨርሻለሁ። ሰላም ለእናንተ። ወገብ ጋር በተገናኘ እንዴት ነው ስለገፍልሽ? የሆነ ሰው ላይ የተደገፍኩ ነው መሰለኝ። የኔ ሶፋ እኮ ነው። እግዚአብሔር ኬክ የሆነ ሶፋ ነው። አትላስ መብራቱን እንዳለፍን ከውራይል ስንመጣ ሴንቸሪ ኤክስኪዩቲቭ የሚባል አዲስ ህንፃ ነው። እዛ 2ኛ ፎቅ ላይ ነው የሚገኘው። በጣም የሚገርም ቅናሽ ነው። ብትመጡ አሪፍ ነው። 0913230014 የስልክ ቁጥሩ ነው። የካስማ ፈርኒቸር በነገራችን ላይ በጣም የረጅም ጊዜ ደንበኛው ነኝ። ቤቴን ሁል ጊዜ የሚለዋውጠው ካስማ ፈርኒቸር